ሰላም እንዴት ናችሁ? ዛሬ ደግሞ በማስተር ፖድካስት ይዘንላችሁ የመጣ ነው። ሳቡም ከድር ይባላል። የአይቲኤፍ ባለሙያ ነው። እንኳን ደህና መጣ ሳቡ። እንኳን ደህና ቆየኝ ማስተር። ስለመጣ በጣም ደስ ብሎናል። ዛሬ በሚኖረን ውይይት ከልጅነት እስካሁን ድረስ ምን አይነት የህይወት ጉዞ እንዳለ በሰፊው እንወያያለን። ከዛ ለመጀመሪያ ያክል የተወለድክ የልጅነት ህይወት ምን ይመስል ነበር? ከሶስት እንጀምር። ኦኬ እውነት ለመናገር ብዙ ሰዎች የተወለድኩበትን ቦታና ብሔሬን አያውቁትም። ለመጀመሪያ ጊዜ ልናገር ነው ማለት ነው። የተወለድኩት ዲላ ነው፣ ወናጎ ከተማ። እዛ ነው የተወለድኩት። ያደግኩት ግን ኦልሞስት የ2 ዓመት ህፃን እያለሁ ነው አዲስ አበባ የመጣሁት። እህል በረንዳ ወደ መሳለሚያ አካባቢ የሚባል እዛ ነው ያደግኩት። ትምህርቴንም የተማርኩት እዛው ነው። አንደኛ ደረጃ ትምህርት ቤት የት ተማርክ? ሁለተኛ ደረጃ ትምህርት ቤት ስለነሱ አውራኝ። እሺ፣ አንደኛ ደረጃ ትምህርት ቤት የተማርኩት ዳግማዊ ብርሃን መሳለሚያ አካባቢ ነው የተማርኩት። ሁለተኛ ደረጃ ደግሞ አዲስ ከተማ ክፍለ ከተማ። በጣም ጥሩ። የልጅነት ህይወት ምን ይመስል ነበር? ተደባዳቢ ነበርክ? ዝምተኛ ነበርክ? ምን ይመስላል የልጅነት ህይወት? የልጅነት ህይወቴ እውነት ለመናገር በጣም ተደባዳቢ ነበርኩ። ተደባዳቢ የሚባሉት ይሄ ተደባዳቢ በሚባል ደረጃ አይደለም፣ ተመነካካች በሚለው ተደባዳቢ ነበርኩኝና ድብድብ የሚያስተማሩ በነገራችን ላይ ያው በዚሁ አጋጣሚ የ01 ልጆች ናቸው። ልጅ እያሉ በጣም ነበር የሚመቱኝና ከነሱ አይቼ ነው ድብድብን የለመድኩት። ስፖርትም እንድሰራ ያደረጉኝ እነሱ ናቸው። እጅግ በጣም ዱላ ምን አይነት እንደሆነ ከነሱ ነው የተማርኩትና ያው ጥሩ ተደባዳቢ ነበርኩ ብዬ አስባለሁ። መልካም። ወደ ማርሻል አርቱ እንዴት ገባ? ወደ ማርሻል አርቱ የገባሁት እንደማንኛውም አዲስ አበባ እንዳደገ ሰው የነ ቫንዳምን ፊልም እያየ ነው የምትገባው። ከዛ መቀጠል ደግሞ ያው እንደ ቅድም እንደነገው ተደባዳቢ ነኝ። ድብድቡንም ያው የግድ እነዛን ሰዎች የሚደብድቡኝ ሰዎች የግድ እነሱ ለመደብደብ ምን መስራት አለብኝ? ስፖርት መስራት አለብኝ። እና መጀመሪያ ስፖርት ልሰራ የጀመርኩት አስተማሪ ሳቡሙዲን አህመዲን ይባላል። ወንድሜም ጭምር ነው። እሱ ጋር ነው ቴኳንዶን የጀመርኩት። የእውነት ለመደባደብ ለሰውን ለመደብደብ ብዬ ነው ቴኳንዶን የጀመርኩት እና ጥሩ አስታግሶኛል ብዬ አስባለሁ። ቴኳንዶ ባልሰራ ኖሮ እኔ ማረሚያ ቤት ነበርኩ ብዬ አስባለሁ። ማን ጋር ነው የጀመርከው? የመጀመሪያ ስፖርት አሰልጣኞች እነማን ነበሩ? ከቢጫ ቤልት ጀምሮ እስከ ጥቁር ቤልት የነበረ ጆርኒስ ምን ይመስላል? የመጀመሪያውም የመጨረሻውም አስተማሪ ሳቡሙዲን አህመዲን ነው። እስከ ብላክ ቤልት ድረስ ሳቡሙዲን አህመዲን ጋር ነው የሰራሁት። ወንድሜም ጭምር ነበርና ወንድሜም ስለሆነ ነው። ከሱ በኋላ ግን እሱ ወደ አሜሪካ ሲሄድ የሱ አስተማሪ ጋር ማስተር ኪሮስ ገብረ መስቀል ጋር ቀጠልኩኝ ማለት ነው። በጣም አሪፍ። ፈረስ ዳን መቼ ያዝክ? 1997 በ97 ከዛ እያልክ ሄድክ። አሁን የስንተኛ ዳን ባለቤት ነው? 6ኛ ዲግሪ ነው። 6ኛ ዲግሪ በአይቲኤፍ። በጣም አሪፍ። የውድድር ህይወትስ ምን ይመስላል? በውድድር ዙሪያ ላይ በርካታ 4 የውድድር አይነቶች አሉ በኢንተርናሽናል ቴኳንዶ። ከአንደኛው ፓተርን ነው፣ ሁለተኛ ፋይት ነው፣ ሶስተኛ ስፔሻል ሰበራ የሚባል ነው፣ አራተኛ ደግሞ ብሬኪንግ ነው፣ ኃይል ሰበራ ነው። የነዚህ በሁሉም ተወዳዳሪ ነኝ። በእነሱም ብዙ ጊዜ ሻምፒዮን ነበርኩኝ። ይህን ይመስላል። በመቼ የራስ ክለብ ከፈትክ? የራሴ ክለብ የከፈትኩት 2000 በ2000 ዓመተ ምህረት። ከ2000 እስካሁን እንግዲህ ኦልሞስት ወደ 18 ዓመታት በማሰልጠን ላይ ነህ ማለት ነው። መልካም። ቴኳንዶ ለአንተ ምንድን ነው ማስተር? የህይወት መንገድ። የህይወት መንገድ ብዙ ሰው ይላል እና እኔ አይገባኝም። ምንድን ነው የህይወት መንገድ ማለት? ልክ ነህ። አንዳንዴ ቴኳንዶ ትልና እግር ኳስ፣ ጁዶ፣ ጥበብ ወይም የህይወት መንገድ ብለህ ትናገራለህ። እና የህይወት መንገድ አንዱ ፍልስፍና የምታውቀው የምትመራመርበት ወይም በጣም ጥሩ የሆነ መንገድ ነው ብዬ አስባለሁ። አንድ የእምነት አባት ወይም አንድ በእምነቱ የሚያድግ ልጅ የመጀመሪያው ስራ የሚለው ዲሲፕሊን ነው። ዲሲፕሊን የመጀመሪያው የሰው ልጅ መግባቢያ ወይም አንዱ ገጸ ባህሪ ነው ብዬ አስባለሁ። ያን ገጸ ባህሪውን የምታይበት አንዱ ቴኳንዶ ላይ አለ። ለምሳሌ
እኔ ሙስሊም ነኝ። ቁርአን ላይ የሰው ልጆችን እርዱ ይላል፣ እርዱ ይላል። ታይኳንዶም እርዱ ይላል። የተቸገረውን መርዳት ከቻልክ ታይኳንዶ ላይ እርዳ ካለ፣ ስለዚህ አንዱ የህይወቱ ፍልስፍና እሱ ነው ማለት ነው። ታይኳንዶ የህይወት መንገድ ነው የምልበት አንዱ መንገድ ምንድነው? ቅድም እንደነገርኩ ኃይለኛ ተደባዳቢ ነበርኩ። ታይኳንዶ ሰርቼ ነው ከዛ ህይወት ውስጥ የወጣሁት። ታይኳንዶ ባልሰራ ኖሮ ቅድም እንደነገርኩ ምን ነበር መሆነው? ማረሚያ ቤት ነበርኩኝ ማለት ነው። ህይወቴን እዛ ነበር ማሳለፈው ነበርና ስለዚህ የህይወት መንገድ ነው የምለው አንዱ ለዚህ ነው። በጣም አሪፍ። ብዙ ሰዎች ይህንን የህይወት መንገድ ብለህ የጠቀስካቸው ነገሮች አንደርስታንድ አያደርጉም እና ከዚህ ተነስተው ቴኳንዶ ተራ ስፖርት ነው፣ ቴኳንዶ አይጠቅምም ብለው ሚዲያ ላይ ሁላ ወጥተው ስለ ቴኳንዶ ብዙ ስድብና አላስፈላጊ ቃላቶች የሚናገሩ ብዙ ሰዎች አሉ። ስም መጥራት አያስፈልግም። ግን እውነት ቴኳንዶ እነሱ በሚሉት ደረጃ ነው ወይ ያለው ክብር? ስለነዛ ሰዎች እኔ ብዙ ማውራት አልፈልግም፣ መናገርም ኦልሞስት ሀሳቡን ስላነ ጥያቄው ስለመጣ እንጂ ስለነዚህ ሰዎች ጋር ማውራትም አልፈልግም። አንደኛ ሰው የበላበት የሚረግጥ ከሆነ ከሰውኛ ወጥቷል ማለት ነው። ለምሳሌ ድሮ ህፃን እያለን እኛ ስንመከር በበላህበት ትሪ አትታጠብ ነው አይደል? የመጀመሪያው ይሄ አንዱ ስነ ምግባር ነው። ከቴኳንዶ ወጥተህ ቴኳንዶ የምትተች ከሆነ በቴኳንዶ ራስን አዳብረህ ቴኳንዶ የምትተች ከሆነ ኦልሞስት በበላህበት ትሪ የታጠብክ ነው ማለት ነው። ስለዚህ ከነዛ ሰዎች ብዙም እንትን የለኝም። ግን ቴኳንዶ መተቸታቸው ትልቁ ነገር ምንድነው? ቴኳንዶን ያነቃቁት ይመስለኛል። ድጋሚ እንዲያንሰራራ ድጋሚ ደካማ ጎኖችን ፈትሾ እንዲያገኝ አድርገውታል ብዬ አስባለሁ። በመጥፎ ጎኑ ብቻ ላይሆን ማለት ነው። እና ከነዛ መጥፎ ጎኖቹ ምንድናቸው ካልከኝ ቴኳንዶ የገቢ ምንጭ አይደለም። ህይወትን ዝም ብለህ ትመራበታለህ እንጂ በቴኳንዶ ገንዘብ አገኛለሁ ብለህ አታስብ ነበር። አሁን ገንዘብ እንድታገኝ መንገዱን ከፍተውልሃል። ምክንያቱም የዛኔ በነፃ አስተምረኸው በነፃ ተምሮ ከተቸህ በነፃ ተምሮ ቴኳንዶን ከናቀ አሁን ደግሞ ከፍሎ ደግሞ በከፍሎህ ደግሞ ምን ይሆናል? አይንቀህም ማለት ነው። ጥቅሙን ያውቋል ማለት ነው። በእርግጠኝነት ነው የምነግርህ፣ ቴኳንዶን ከፍሎ የሰራ ሰው ቴኳንዶን አይንቅም። 100% እርግጠኛ ነኝ። እና ለምን እንደሆነ አላውቅም፣ ወይም ቴኳንዶን አያውቁትም። ቴኳንዶ ሲሰሩት የነበረው በቃ ቹንጂ ፓተርን 4 ማዕዘን አለው። በቃ 4ቱን ማዕዘን ሰርተዋል፣ በቃ አለቀ። እንደዛ ከሆነ ልክ ናቸው። ቹንጂን 4 ማዕዘን መሆኑን ካወቁ ማለት ነው። በቃ ቴኳንዶ አይጠቅምም። ስለ ቹንጂ ፍልስፍናን፣ ስለ ቹንጂ ብሎክን ወይም ማጥቃትን ወይም ቹንጂ ምን ማለት እንደሆነ ስለ ዲያግራሙ በደንብ ጠንቀው ካወቁን አይተቹትም። ለምሳሌ ሎ ብሎክ ሃይ ብሎክ የሚባል ነገር አለ አይደለ? ቹንጂ የሚጀምረው ከሎ ብሎክ ነው። ከዛ መካከለኛው ብሎክ ይቀጥላል አይደል? ስለዚህ ስለ ሎ ብሎክ አሁን የሚያሰሩ ሰዎች ሎ ላይ ያሰራሉ አይደለ? ሎ እንዴት ብሎክ ማድረግ እንዳለባቸው በእነሱ በግል ብሎክ ሊያደርጉ ይችላሉ። ቴኳንዶ የሚሰራ ሰው በእጁ ነው ብሎክ የሚያደርገው። በቃ ለምን አይገባኝም። ብቻ እነዚህ ሰዎች የራስን ስራ ፕሮሞት ማድረግ ጥሩ ነው፣ ግን በቃ የበላህበትን ትሪ ላይ ባትታጠቡ ጥሩ ነው ብዬ አስባለሁ። በጣም መልካም። አሁን ኢትዮጵያ ውስጥ ቴኳንዶ በሚፈለገው ደረጃ ተስፋፍተዋል ብለህ ታስባለህ? ቴኳንዶ በሚፈለገው ደረጃ ኢትዮጵያ ተስፋፍተዋል ትላለህ ብትለኝ፣ ተስፋፍተዋል ብቻ ሳይሆን ተበትኗል በሚለው እኔ ነው የምወስደው። ተበትኗል እንጂ ኢትዮጵያ ውስጥ ቴኳንዶ እጅግ በጣም ተሳፍቷል፣ እጅግ በጣም ከሚባለው በላይ። ለዛም ነው ኮንትሮል ማድረግ የተቸገረው ብዬ አስባለሁ። የተስፋፋበት መንገድ ልክ ነው ልክ አይደለም እሱ ሌላ ነገር ነው እንጂ ኢትዮጵያ ውስጥ ቴኳንዶ እጅግ በጣም ተስፋፍቷል። ጥቅሙስ ማለት አሰልጣኙ በተስፋፋው ልክ ተጠቃሚ ነው? እሱ እኮ ነው ትልቁ ጥያቄ። አሁን እየወጡ እኮ የሚፈነጩትበትም እኮ ለዛ ነው። ምክንያቱም በዛን ዘመን ላይ ቴኳንዶ ባልተስፋፋበት ዘመን ላይ ጥቅሞች ቢኖሩ ኖሮ አሁን ማንም ወጥቶ ቴኳንዶ እንዲህ ነው ብሎ አይነግርህም ነበር፣ አይልህምም ነበር። እና ጥቅም በሚባለው ደረጃ ሆነ ለመናገር ከድሮቹ አሁን የተሻለ ጥቅም አለ። ድሮ እኔ እንኳን በወንድሜ ስሰራ 30 ብር ከፍዬ ነበር የምሰራው። 30 ብር ነበር ክፍያው የዛኔ። አሁን ቢያንስ ይብዛ የሚነስም 1000 1500 የደረሰበት ቦታዎች አሉ።
እስቲል አሁንም 100 ብር የሚያስከፍልበት ቦታ ሊኖር ይችላል። ከድሮቹ የተሻለ ጥቅም አለው። ግን ትልቁ ጥያቄ ምንድነው? አሁን 100 የዛኔ 30 ብር ከፍለ ሲሰራ የነበረው የብሩ ቫሊ እና አሁን 1000 ብር ከፍሎ የሚሰራበት ቫሊ ተመሳሳይ ሆኗል። የ30 ብሩም የ1000 ብሩም እኩል ነው ቫሊ። ያ ነገር ነው መስተካከል ያለበት እንጂ ጥቅም አለው። እንዴት መጠቀም እንዳለብን ግን የገባን አይመስለኝም። አሁን ግን ቴንኪው ማለት ያለብን ቦታ ላይ ቴንኪው ማለት አለብን ብዬ አስባለሁ። ለምሳሌ አሁን አዲስ የመጡ ስፖርቶች ኢትዮጵያ ውስጥ የመጡ ስፖርቶች አይቲኤፍ ላይ በደንብ እንድንሰራ አድርገውናል ብዬ አስባለሁ። ለምሳሌ እነሱ በሃይ ክላስን የጀመሩት እኛ ሎ ክላስ ላይ ነን። አሁን ስቲል አሁን ሎ ላይ ነው ያለነው። ቢያንስ ወደ መሀል ከፍ እንድን አድርገውናል። ይህም ማነቃቂያ ደውል ነው ብዬ አስባለሁ። ስለዚህ በዚህ ማጋጣሚ እነሱን ማመስገን አለብን ብዬ አስባለሁ። እንደዛም እዚህ ጋር ሊያዝህና ከሌሎች ፌዴሬሽኖች ይልቅ የአይቲኤፍ አሶሲዬሽን በጣም ብዙ ናቸው። ያወራን ነበረ 6-7 ምናምን እንደዚህ አይነት ደርሰዋል። እና ብዙ ሰዎች ምን ይላሉ? ይህንን ለስፖርቱ እድገት ሳይሆን ለግል ጥቅም ነው እነዚህ አሶሲዬሽኖች ኢትዮጵያ ውስጥ የበዙት ብለው የሚያስቡ ሰዎች አሉ። አይዲዮሎጂው ደግሞ መገናኘት ስላልቻሉ በራሳቸው ፍልስፍና ስፖርትን ማስፋፋት ስለሚፈልጉ ነው እንደዚህ አሶሲዬሽኖች የበዙ የሚሉም አሉ። አንተ ከየትኛው ወገን ነህ? በትክክል እነዚህ አሶሲዬሽኖች የበዙት ለግል ጥቅም ነው? ሁለቱም ለግል ጥቅም ነው ያሉት ሰዎች፣ የአይዲዮሎጂም ልዩነት ነው ያሉት ሰዎች ሁለቱም ልክ ናቸው። ሁለቱም አያይዘው ስለሚሄድ ሁለቱም ተያይዘው ስለሚሄድ ብዬ ነው። ለጥቅም ያሉ ሰዎች 100% ጥቅም ነው። አይዲዮሎጂ ልዩነት አለ የሚሉትም ሰዎች ልክ ናቸው። የአይዲዮሎጂ ልዩነት አለ። በአይዲዮሎጂ ልዩነት ምን አለ? ጥቅም አለ ማለት ነው። እነዛ ሰዎች በአይዲዮሎጂ የተለያዩት ለምንድን ነው? በጥቅም እኮ ነው አይደል? ለምሳሌ ኢትዮጵያ ውስጥ ወደ 6 ደርሰዋል። አሁን ባህልና ስፖርት ሚኒስቴር እውቅና የሰጣቸው ያልሰጣቸው ድጋሚ እየጠየቁ ያሉ ሰዎች በጣም በርካታ እንዳሉ እናውቃለን። የአይዲዮሎጂ ልዩነት ስላለ ነው አይደለ? እነዛ ሰዎች በቃ እኔ የምፈልገው የዚህን ያህል ገንዘብ ነው ካለ ወይም እኔ ልጆችን ሳመጣ የዚህን መጠቀም አለብኝ ብሎ አንድ ሰው ካሰበ አንተ መጠቀም የለብም ካል የአይዲዮሎጂ ልዩነት መጣ ማለት ነው አይደለ? መሀል ላይ ምን አለ ማለት ጥቅሞች አሉ ማለት ነው። በጥቅም ብትግባባ ኖሮ ወጥተህ ፌዴሬሽን ለመክፈት አታስብም። ስለዚህ ጥቅም አልተግባባም። ስለዚህ የጥቅም ጉዳይ ነው እንጂ አይዲዮሎጂ ለስፖርቱ እድገት እንቅፋት ይሆናል ብዬ አላስብም። መሸነፍና ማሸነፍ አይደለም እዚህ ዓላማው ምንድን ነው? ስፖርቱን ከፍ ማድረግ አይደለ? ዝቅ ብሎ ከፍ ማድረግ አይቻልም። ለምሳሌ በቃ እኔ ፕሬዚዳንት ሆናለሁ ብሎ አንድ ሰው ካለ ኦኬ ስፖርቱን ታሳደው ከሆነ ሁን በቃ እኮ አለቀ። ይሄ ነው እኮ ልዩነት የሚፈጥረው። አይነት ጥቅም ማግኘት አለብኝ። ኦኬ ምን አይነት ጥቅም ነው ማግኘት አለብህ? እንደዚህ። ስለዚህ በቃ ቻር ምን ችግር ታገኛለህ? ኦኬ ካልከው እኮ በቃ ልዩነት አይፈጠርም፣ ማህበሮችም አይሰፉም። ግን ምንድነው እኔ ብቻ ልብላ የምትል ከሆነ ትሰፋለህ። ብዙዎች የማርሻል አርት አሰልጣኞች ደግሞ ባህሪያቸው እሱ ነው። ፋይናንሻል በፋይናንስ እኔ ብቻ ልጠቀም ስለሌላው አይመለከተኝም ነው። ስፖርቱ እንዳያድግም ትልቅ ማነቆ የሆነው ባህሪ ይሄ ነው። በነገራችን ላይ በጣም ትክክል እኮ ነው። በነገራችን ላይ ገንዘብ የማይፈታውም ነገር የለም። ይሄ እንድንባላም እኮ ያደረገን እኮ አንዱ ገንዘብ አይደለ? የሁላችንም የገንዘብ ምንጫችን ጥሩ ቢሆን ወይም የገቢ ምንጫችን ጥሩ ቢሆን ኖሮ እኮ ስለ ቴኳንዶ እኮ አናስብም፣ ትዝም እኮ አይለንም። ስፖርቱን በነገራችን ላይ ይቅርታ ለቃላቴ አቃጣሪ ነው። በኢኮኖሚ አሪፍ የሆኑ ሰዎች ጋር በጣም በርካታ ተማሪ አለ። በኢኮኖሚ በጣም የወረዱ ሰዎች እና የገቢ ምንጫቸው ስፖርቱን ብቻ ያደረጉ ሰዎች ጋር ደግሞ ተማሪ የለም። ስለዚህ ስፖርቱ ላይ የገቢ ምንጫቸው በሌላም ጥሩ የሆኑ ሰዎች ተማሪ ያላቸው ገቢያቸውንም አይደለም ኦልሞስት ላይፍ ነው ብለው ያስባሉ፣ መዝናኛ ነው ብለው ያስቡታል። የገቢ ምንጭ የሌላቸው ደግሞ ህይወቴ ነው ብለው ይዘውታል። አሁን ሁለቱ ነው እየተጻረሩ ነው ያሉት ወይም እየተጋጩ ያሉት። ማና በፋይናንሻል ከፍ ያለው ሰውዬ ሁሉ ነገር ይከተለዋል፣ ስልጣኑም ሀብቱም ሁሉም ይከተለዋል። በፋይናንሻል ዝቅ ያለው ሰውዬ ደግሞ ችግሩ ምናምኑ ይደራሩበትና እኔ እዚህ ጋር መቆም አለብኝ ሲልህ ኖ ትለዋለህ። ኖ አይ እኔ አቅሙ አለኝ እውቀቱም አለኝ ገንዘቡም አለኝ ኖ ትለዋለህ። ኖ እሺ እኔም ተፍጨርጭ አንድ ፌዴሬሽን ልክፈታ ብለህ ትወጣለህ ማለት ነው። ያ በፋይናንሻል ከፍ ያለው ሰውዬ እታች ያለውን ሰውዬ መደጎም ቢጀምር የሆነ ነገር ቢፈጥርለት እኮ ፌዴሬሽኖች አይሰፉም።
ወይም ይሄ ማህበራቶች አይሰፉም። ስለዚህ እላይ ያሉ ሰዎች አሁን መውረድ አለባቸው። መውረድ አለባቸው የሚንስ ምንድነው? ከስልጣኑ አይውረዱ፣ ከገንዘቡ ላይ ይውረዱ። ሼር ያርጉ፣ ችግር የለውም። ብቻዬን ልኑር ለምንድነው አሁን ብቻዬን ልኑር አይነት ነገር ሆነ እንጂ እኔ እዚህ መስራ ላይ ስቆይ ኦልሞስት አሁን ኢትዮጵያ ቴኳንዶ ፌዴሬሽን ስራ አስፈጻሚ ነኝ። የምጠቀመው ጥቅሞች አሉ። አሉ፣ ምንም ጥያቄ ያለው አልጠቀምም ብዬ ብር ራሱ ፈጣሪ ራሱ ምን ይለኛል? እጠቀማለሁ። ግን የምጠቀመው ህይወቴን የሚመራ አይደለም ወይ ወደፊት ላይፌን የሚያስተካክል ነገር አይደለም። በቃ ማግኘት አለብኝ ያገኛለሁ፣ የት ሄዳለሁ? ቤተሰቦች ጋር ያለው በቃ ህይወት እየኖርኩት ነው። ግን ላይፌን የሚቀይር ነገር አይደለም። እታች ያሉ ሰዎች ዲፕ እዚህ ጋር ላይ ያሉ ሰዎች ጋር ጫና ከምንፈጥር የራሳችን ህይወትን ጀምር። ፌዴሬሽን መመስረት ከፌዴሬሽን ለራስ ለማቋቋም ከመሮጥ ይልቅ ለስፖርቱ ማሳደግ ነው ብለን ከምናስብ በቃ የገቢ ምንጫችን ደካማ ነው። አዎ፣ ነገር ግን ምን ማድረግ ገንዘብ ማግኘት አለብን። አዎ፣ ማንም ሰው ገንዘብ ማግኘት አለበት። ሁሉም የሚለፋው ለገንዘብ ነው። ገንዘብ ካላገኘህ እኔ አንተ ያመጣውን ተማሪ ዝም ብዬ እያለብኩኝ መኖር የለብኝም። አንተ ትለፋለህ፣ እኔ አልባለሁ። አንተ ታርሳለህ፣ እኔ እበላለሁ። አይሆንም። አራሹ ትንሽ ማግኘት አለበት፣ ተቀባዩ ደግሞ ትንሽ ማግኘት አለበት። ፊውቸር ደግሞ ነገር መቀመጥ አለበት። እንደዚህ ማናረግ ከሆነ የኢንተርናሽናል ቴኳንዶ አሁን 6 ደርሰናል። በእርግጠኝነት ነው የምነግርህ፣ አይቆምም። ወደ 40 እናድጋለን። ነገ እኔም ሳኮርፍ መክፈት አይቀርም። ሚክሰሬክስም ሲያኮርፍ ይከፍታል። ባና ስፖርት ደግሞ ነው ማለት አይችልም። ምክንያቱም አንዴ በሩን ከፍቶታል። ቢዘጋው ኖሮ እኔም ከዚህ በኋላ ለመክፈት አልቅማማም። ስለዚህ የዚህ ሁሉ ተጠያቂ ባህልና ስፖርት ነው፣ ምንም ጥያቄ የለውም። ኖ ቢል ኖሮ አሁን ባልሰፋ ነበር። እናንተ በትክክል ስፖርቱን ለማሳደግ ፍላጎት ካላችሁ ለምን ከሱ ኖ የሚል ቃል ትጠብቃላችሁ? እናንተ ራሳችሁ ተሰባስባችሁ ስፖርታችን እየተበላሸ ስለሆነ ተሰብስበን አንድ ማህበር ይበቃናል፣ 6-7 ማህበሮች አያስፈልጉም። ለስፖርት እድገት በትክክል የምንጨነቅ ከሆነ አይቲኤፍ አንድ ብቻ አሶሲዬሽን ነው ወይ ፌዴሬሽን ሊኖር የሚያስፈልገው ብላችሁ ለምን እናንተው ራሳችሁ ችግሩን አትፈቱት? ባህልና ስፖርት ሚኒስቴር ኖ አይለንም፣ የስም አይለንም። ትክክል ነው። ኖ እንዲህ ለምናደርገው እኛ ነን፣ የስም እንዲህ የምናደርገው እኛ ነን። ቅድም ምን ብለናል? አይዲዮሎጂ ብለናል አይደለ? ከአይዲዮሎጂው ስር ምን አለ ብለናል? ገንዘብ አለ። ስለዚህ እንዴት ነው እኔ በአመት 300 እና 400 ሺህ ብር ማግኘት የምችልበትን ገንዘብ ማርኬቲንግ በቃ ችግር የለም አንዱንና 20 ሺህ ብርና 30 ሺህ ብር ላገኝ ብዬ እንዴት ነው ምግባባህ? ልግባባህም አልችልም። በቃ አልችልም። አንዳንዴ እኮ ለአይዲዮሎጂው ገንዘቡ ይቅርብኝ ብለህ ለአይዲዮሎጂው ብቻ መኖር እኮ ይቻላል። በትክክል ስፖርቱ በትክክል ውስጥ ከገባ በተለይ ይሄ የማርሻል አርት ዘርፍ ሱስ ነው። አንዴ ከገባህበት ማትወጣበት ሱስ ነው። ፖዚቲቭ የሆነ ሱስ ማለት ነው። ስለዚህ ያንን ስፖርት ለማሳደግ ውስጥ ትልቅ ፓሽን ካለ አንዳንድ ጊዜ ገንዘቡን ትተህ ለሙያው ብቻ የምትኖርበት ጊዜ አለ። ያ ግን እየታየ አይደለም። የማርሻል አርት አሰልጣኝ በዚህ ሰዓት ያለው ማንም የማርሻል አርት አሰልጣኝ ከሙያው ይልቅ ገንዘብ እያስቀደመ ነው ያለው። ይሄንንም ነው ስፖርቱ የገደለው። በነገራችን አሁን አይቲኤፍ ላይ ምን ይሄ ሁሉ መከፋፈል የሚታየኝ ነገር ከሙያው ይልቅ ለገንዘቡ ስለምትሮጡ ነው ብዬ የራሴም ሐሳብ የሰው ሐሳብም ይዤ ነው የመጣው። ግልጽ እናውራ እንዴ። ምን ጥያቄ አለው? ምንም እኮ ጥያቄ የለውም። ስፖርት ለማሳደግ ጸባይ ያስፈልገውም። በቃ እኮ ገንዘብ ስላለው ገንዘብ ስለሚገኝ እነዚህ ክፍሎች መጡ። ዓለም ላይ ከ27 እስከ 30 ፌዴሬሽኖች አሉ። እንደ ኢትዮጵያ አይደለም። ዓለም ላይ እነዛ ፌዴሬሽኖች ለምን አልተግባቡም? ለምን ወደ አንድ አልመጡም? ስለ ፈልሳፊ ለምሳሌ ፈልሳፊው የናቸው ናቸው። እሳቸው ወደ መሰረቱት ፌዴሬሽን ወይም በሳቸው ስር ባለው በልጃቸው በጀናቸው ልጅ መመራት ለምን አልፈለጉ? አይዲዮሎጂ እኮ ነው፣ ልዩነት ነው አይደል? ቢዝነስ እኮ ነው። በቃ የቢዝነስ ጉዳይ ነው። አሁን ስፖርቱ ቢዝነስ ነው። ቢዝነስ ከሆነ ቢዝነሱን እንዴት ነው ከትስር ላሉ ሰዎች ሼር እያደረግን ስፖርቱን ማሳደግ ወይም ፌዴሬሽኑን ማሳደግ አለብን ብለን እንጂ ማሰብ ያለብን አሁን አንዱኑ ማለት
ቤንዝን ረጭተህ ዝም ብለህ እንትን መበተን ነው፣ ሳር መበተን ነው። ይሄ ማቀጣጠያ ሰዓት ሳር መበተን ነው የሚሆነው። መቼም አንድ አይሆንም መቼም። ስለዚህ ገንዘቡን እታች ያሉ ሰዎች ማግኘት የሚገባቸው ነገር ካለ እንዲያገኙ፣ ሌላው ይቅርና ባመጡት ተማሪ ልክ ለምሳሌ ኮርስ ካመጡ ኮርሱ 100 ብር ይከፈል ከሆነ 20 ብር ታስብለት እኮ ሰው ተጠቃሚ ሆኗል። ኦልሞስት ብዛት ተማሪ ሲያመጣ ምን ያገኛል? ትንሽ ገንዘብ ያገኛል። ቢያንስ ያልገውን ይሸፍንለታል። አሁን ችግር ሆኖ ምንድነው አሳገዝ ሰው ይዞ ይመጣል፣ ይታፈናል። ከዛስ እሱ ምንድነው የሚያገኘው? የ20 ብር 30 ብር ሰርተፊኬት ትሰጠዋለህ። 2 ቀን ኮርስ ይወስዳል፣ እግሬ አውጭኝ ወደ ሀገሩ ይሄዳል። በቃ አለቀ። ስለዚህ ያ መሆን የለበትም። ይህንን እየጎዳው ያለው በነገራችን ላይ ሁላችንም ልብ ያላልነው ለክፍለ ሀገር ልጆች ነው። አሁን አዲስ አበባ ማንም አሶሲዬሽን ሆነ ፌዴሬሽን ስለተነቃበት የዳን ፈተና የስልጠና ኮርስ በ2 በ3 ቀን ኮርስ ሰጥቶ ሰርቲፊኬት መስጠት ምናምን አዲስ አበባ ውስጥ ያለ ሰው አይቀበልም። ክፍለ ሀገር ያሉ ልጆች ግን እንግዲህ ታውቀዋለህ፣ የክፍለ ሀገር ኑሮ ከደሃናታቸው መቀነት ፈተው ነው ያንን ገንዘብ የሚያመጡት ለኮርሱም ለሰርቲፊኬቱም ማለት ነው። ለዛው ምንም አይነት ለውጥ ለማያመጡበት። ምክንያቱም ማርሻል አርት በአንድ ቀን የሚመጣ ለውጥ አይደለም፣ በመቆየት አቅምህን የምታሳድግበት ነው እንጂ በአንድ ሳምንት ስልጠና የሚቀየር ማንኛውም የማርሻል አርት ተማሪም አስተማሪም የለም። ይህንን እያወቁ ግን አሶሲዬሽኖች በየክልሉ እየሄዱ የሙያ ማሻሻያ ስልጠና በሚል ሰበብ የክፍለ ሀገር ልጆች እየተዘረፉ ነው ያሉት። አሁን ይህንን በምታይበት ሰዓት ያንን አሰልጣኝ ለሙያው ነው ብሎ የመጣው ብዬ እኔ ማሰብ አልችልም። ገንዘቡን ሜክ ለማድረግ ነው እንጂ። ሁለተኛ ነገር ዳን እንሰጣቸዋለን ተብለው በጣም ብዙ ልጆች ዳናቸው የተጨረበረ ፌክ ዳና የተሰጣቸው በጣም ብዙ ናቸው በየክፍለ ሀገሩ። እነዚህን ሁሉ ችግሮች የመጡት ከምንድን ነው ብትለኝ አሁን የነገርኩህን ነው። አሶሲዬሽኖች ስለበዙ ማለት ነው። ለምሳሌ ጅማ ነገ አንተ ስልጠና ትሰጣለህ፣ ሳምንት ሌላ አሰልጣኝ ይመጣል፣ ሳምንት ሌላ አሶሲዬሽን ይመጣል። የክፍለ ሀገር ልጆች ደግሞ ይሄ ለስፖርቱ ካላቸው ጉጉት ሁሉም ስልጠና ላይ ይሳተፋል። ይሄ ሁሉ የሰርቲፊኬት ደርድራ የሰርቲፊኬት ብዛት ለልጆች ምንም አይነት ዋጋ የለው። እነዚህን ሁሉ ግን እየሆኑ ያሉት ጥቅመኛ ስለበዛ አይደለም ወይ ማለት ይሄ በትክክል ማውራት ስላለብን ማለት ነው። ገንዘብ ሜክ ማድረግ ግዴታ ነው። ፈጣሪም በነገራችን ላይ ገንዘብ አይጸየፍም። ግን ገንዘብ የምታመጣበት መንገድ የሰዎች እንባና የሰዎች ላብ ወይም በክፋት መንገድ አይሁን። አሁን እኛ ግን የማርሻል አርት አሰልጣኞች በሰው እንባ ነው ገንዘብ እየሰበሰብን ያለው። ይሄ ሁሉ የሆነበት ምክንያት እኔ አሶሲዬሽኖች መብዛታቸው ብዬ ነው የማስበው። ምን ታስባለህ አንተ በዚህ ዙሪያ? ቅድም ካነሳው ሀሳብ ስነሳ ከእናቱ መቀነት ያልከው ነገር ከእናት መቀነት አልፎ በሬ፣ የእርሻ የወተት ላም ተሽጦ ምናምን ይመጣል። እንደውም መቀነት ያልከው ከዛ አልፏል። እንደዚህ የሚያደርጉ አሶሲዬሽኖች አይደሉም በነገራችን ላይ አስተማሪዎች ራሳቸው ናቸው። ምክንያቱም ዳን ለማስፈተን ሲመጣ ልጁን ኦቨር ብር ነው የሚቀበሉት። እኔ ኮርስ የምሰጥበት ቦታ ላይ ሁሌ ነው የምናገረው ለአስተማሪዎች፣ ዘረፋ አለ። በጣም ዘረፋ ያለው ደግሞ ኦሮሚያ ክልል ነው። በጣም ሰፊ ነች ኦሮሚያ ከሚባለው በላይ። ገጠራማው ደግሞ ዋናው ብላክ ቤልቱን ያገኝ እንጂ ምንም ያደርጋል። ስለዚህ እንደዚህ አይነት ነገሮች ምንም ጥያቄ የለውም አሉ። ያም ሆኖ እኮ ፈተናም ላይ ያልፍ ይችላል። እኔ እውነት ለመናገር የምር እኔ ስፈትን ሲወርቁ በጣም ነው ማዝነው፣ በጣም አዝናለሁ። እንዳታሳልፈው ስፖርት ነው፣ ህይወት ነው። እንዳጥለው የሚከፍለው መስዋዕትነት አለ። በጣም ነው ግራ የሚገባ። ለምሳሌ 5,000 ብር መክፈል ካለበት ለአንደኛ ዳን አስተማሪው የሚጠይቀው ከዛ በላይ ነው። 10,000 ሊሆን ይችላል፣ 15,000 ሊሆን ይችላል። እስከ 100,000 የተቀበሉን ያውቃሉ። ሊኖር ይችላል። እኔ አይኖርም ብዬ አላስብም። እውነት ለመናገር ይኖራል። እና እኔ አስተማሪው አንደኛ ይሄ ከፍ ያልነው ወይም አስተማሪ ብለን ተብለን የምንጠራ ሰዎች ራሱ እኔ አንዳንዴ ግራ ነው የሚገባኝ።
እድሜ ልካችን ሰርተን ሀብት ያላገኘ ነው አሁን ዳንስ እናስፈተን ሀብታም የምንሆን ይመስለናል። እውነት ሀብታም አንሆንም። ምክንያቱም እናውቀዋለን ስንት ብር እንደሆነ ዳን ልጁን የምንቀበለው እናውቀዋለን። ስንጥለው እግር መሳም ነው የሚቀረው። ስለወደቀ እኮ አይደለም እኮ እግር የምንስመው ከወደቀ ብሩ ይመለሳል። አሁን እኛ ፌዴሬሽን ብትመጣ የትኛውም ልጅ ከወደቀ ሙሉ ገንዘብ ነው ይመለስለት። ሙሉ ገንዘብ ማለት ምንድነው? የፈታኝ 300 ብር ወይ 400 ብር ቆረጥና ይመለስለታል። ሙሉ የከፈለው ገንዘብ በሙሉ ይመለሳል። የሚመለሰው ለአስተማሪው ነው። አስተማሪው እንደሚያደርገው ልጁ ወርቃል ተብሏል አይደል? ተው ችግር የለም እኔ እጠይቅልሃለሁ ይሏል። እኔ እጠይቅልሃለሁ ችግር የለም። ልጁ በየጊዜው ይደውልና ዳን ይላል ወርቃል እኮ ስትለው አልፋል ብሎኛል አስተማሪ ይላል። እኔ አስተማሪው ራሱ እንዴት እንደመጣ ነው ግራ የሚገባኝ። ማን እንዳስተማረው ከየት እንዳመጣው እኔ ወገኑን ሲበላ እኔ አላቅም። በዚህ ዙሪያ ላይ የእውነት ፈጣሪም እንደሚፋረዳቸውም አላቅም። ስለዚህ በእንደዚህ አይነት ጉዳይ ላይ የአሶሴሽኖች መብዛት አይደለም የአስተማሪዎች ስግብግብነት ነው። አስተማሪው ለሙያው ክብር የለውም። ለሙያው ክብር ቢኖረው የማይገባውን ገንዘብ አይጠይቅም። ይህን ምነግርህ በተጨባጭ እኔ ስፖርት ቤት ላይ አንድ ልጅ ነበረና ከኔ ጋር ወጣና ወደ ዓለም ገና ምናምን ገባ። የእውነት የምሬን ነው። ዓለም ገና ገባ። ከዛው ዳን ሊፈተን ኦልሞስት እኔ ጋር ሬድ ቤልት ነው። እዛ ልክ እንደገባ ዳን መፈተን ተፈለገና ያ ማህበር እኛ ጋር ነው ያለው። ያ አሰልጣኝ እኛ ጋር ነበርና ምን ጠየቀው? ዳን ልፈተን ሲሉ ተፈተናለሁ። የዳን ብር እኔ ማወራው ሌላ ነው። እሱ በእጥፍ ጠየቀውና ደወለልኝ። ሳቡም እንደዚህ ዳን መፈተን ፈልጌ ነበርና አስፈትነኝ አለኝ። ኖ አላስፈትነህም፣ ሌላ ስፖርት ቤት ገብተሃል፣ በዛ ስፖርት ቤት በኩልና አልኩት። ኧረ አይደለም እኮ ሳቡም አንተ የምትነግርና እሱ ያለው እኮ በጣም ኦቨር ነው ምናምን ነገር አለኝ። ምርጫው ያንተ ነው። እኔ ነግሬሃለሁ አይደል? አዎ። ከኔ የሚጠበቀው ምንድነው? መንገር ነው። የመተግበር ያለመተግበር እሱ ፋንታ ነው። እኔ አምጥቼ ልፈትነው አልችልም። እሱ ነው እዛ ቦታ ላይ ፋይት ማድረግ ያለበት። አልከፍልም ካለ ደግሞ አሰልጣኙ አያስፈትነውም ነው። አልከፍልም ካለ አያስፈትነውም። እኛ ጋር ሲመጣ ደግሞ በአስተማሪው መብት ደግሞ አትገባም። ኖ የምትልበት ህግ የለህም እኮ። ለምንድን ነው እነዚህ ህጎች ማሻሻሉት ነው? አሁን እኮ ይሄ ፌዴሬሽኑ ነው የማይል ከሆነ አሰልጣኙ የጠየቀውን ገንዘብ ልጆቹ የመክፈል ግዴታ አለባቸው ማለት ነው። ያ ካልሆነ አንድ ልጅ ለምሳሌ የዳን መፈተኛ 2000 ብር ቢሆን 10000 ብር ቢጠይቀው ግዴታ ያችን 10000 ብር ሳይከፍል ዳን መፈተን አይችልም። ሂዶ የሚከስበት ፌዴሬሽን እንኳን የለም ማለት ነው። ይሄ ትልቅ ኦርጋናይዜሽን እየመራ እነዚህ ትንንሽ ነገሮች ለማስተካከል ለምንድን ነው ያቃተው? ይሄ የማይሆንበት ለምን መሰለህ? እኔ ይመስለኛል ነው አሁን ማውራህ እንደ ፌዴሬሽን አመራር ሆኜ ሳይሆን እንደ ግለሰብ። ማህበራት ምን ያስባሉ መሰለህ? አሁን ፎክር አይደለ ወደ 6 አድርገው የለ እኔ ኖ ብለው የከሌ ሚስተር ኤክስ ሂዶ ይቀበለዋል። ሚስተር ኤክስ ኖ ቢለው ሚስተር ዋይ ሂዶ ይቀበለዋል። እና የዚህ ፍራቻ ይመስለኛል። እነዚህ ነገሮች እውነት ለመናገር መስተካከል አለባቸው ብዬ አስባለሁ። እኔ እንደውም ብዙ ጊዜ ከብዙ ፌዴሬሽን አመራሮች ጋር ለማውራት ፕሮግራም ይዣለሁ። በቃ የዳን ዋጋ ኦንላይን መለቀቅ አለበት። አብሶ አሁን እንደ ኢትዮጵያ ቴኳንዶ ፌዴሬሽን ማድረግ የምፈልገው ከስራ አስፈጻሚዎች ተናግረ ይሄንን በቃ የዳን ዋጋ ኦንላይን መለቀቅ አለበት። የፈለገ ሰው መጥቶ ያስፈተን፣ ካልፈለገ ይቅር። ይሄን ኦንላይን ላይ በለቀህለት የሚጭበረበር ሰው ካለ እሱ ግድ ችግር ነው። ግን አንተ ሸፍነህለት እያዘረፍከው ምስኪን ምትል ከሆነ ልክ አይደለም። ቅድም ልክ እንዳልኩት ማለት ነው። የተዘረፈ እያወቁኝ እረፍ አስተማሪውን ስትለው ማይሰማ ከሆነ ጠላት ነው የሚያደርግ። ጠላት ብትሆን ይሻልሃል። የበርካታ ወጣቶችን ህይወት አትርፈህ አስተማሪው አንተን ቢጠላህ ይሻላል የሚል ሀሳብ አለኝ እና በእርግጠኝነት ደግሞ ይሄን እንደ ኢትዮጵያ ቴኳንዶ ፌዴሬሽን እናስተካክሏለን። በዚህ የሚያለቅሱ በጣም ብዙ ሰዎች ስላሉ ነው በኢትዮጵያ ደረጃ የዳን ጉዳይ
ለኔ የሚጻፍልኝን መሰጆች ባሳይ ትደነግጣለህ። እንዳልከው መቀነት መፍታት ብቻ ሳይሆን ስፔሻሊ ክፍለ ሀገር ልጆች ለዳን ለማስፈተን ተብሎ በቃ መሬታቸውን ሽጠው ባጃጅ ሽጠው ዳን የተፈተነ ልጅ አውቃለሁ። በመሬታቸውን ሽጠው ዳን የተፈተኑ ልጆች አውቃለሁ። ዳናቸው ግን እስካሁን ድረስ አልተሰጣቸው እና በዚህ ተስፋ ቆርጠው ሌላ ዓለም ውስጥ ነው የገቡት። ለዚህ ሁሉ ተጠያቂው ግን አሰልጣኙ ነው። ከአሰልጣኙ ቀጥሎ ደግሞ ፌዴሬሽኑ ማለት ነው። እዚሁ ጋር አያይዤ ሌላ መጠየቅ ጥያቄ የዳን ማጭበርበሩ አንድ ነገር ሆኖ ውጭ ሀገር ወስደን ስልጠና እናሰጣቸዋለን ተብለው ክፍለ ሀገር ላይ የቪዛ የትኬት የኢንሹራንስ በጣም ብዙ ብር የከፈሉ ልጆች አሉ። በተለያየ ማርሻል አርት ማለት ነው። ያ ገንዘብ የሚጠይቀው ማን ነው? አሰልጣኙ ነው። ከዛ በኋላ ከተዘረፉ በኋላ አሰልጣኙ በዛው ይጠፋል። እነዛ ልጆች ፌዴሬሽን መጥተው ይከሳሉ። ፌዴሬሽን አናውቅም ነው የሚላቸው። አሰልጣኙ ግን ስቲል ፍቃድ ተሰጥቶት እየሰራ ነው። ለማጣራት እንኳን ፍቃደኛ አይደለም ፌዴሬሽን። ምን ማለት ነው ይሄ? ኦኬ ዳን ፌኮች ምናምን ምንም ጥያቄ የለውም። እኔ በእኔ ዘመን ሳይሆን እኔም ተማሪ ያለው ፌኮች አሉ። በርካታ ወጣቶች ከስፖርት ወጥተዋል። በዚህ ምክንያት ተጭበርብረዋል። ተጭበርብረዋል ሳይሆን ተዘርፈዋል። አሁንም አለ። በነገራችን ላይ ይህን ነገር እንዴት ነው ማስቆም የሚቻለው የሚባለው ነገር የክልል ስፖርት ቢሮ ክልል ላይ ያሉት። ምክንያቱም አሁን ኢትዮጵያ ቴኳንዶ ፌዴሬሽን ከኦሮሚያ ጋር የሚሄድበት መንገድ አለ። የትኛውም ክልል ቢተገበሩ ደስ የሚለኝ ነገር አሁን አዲስ አበባ ጀማምሮታል። ኦሮሚያ ግን ኢትዮጵያ ቴኳንዶ ፌዴሬሽን አንድ ተማሪ መጥቶ ሲፈተን ከዞን ነው የሚጀምረው። ዞን ደብዳቤ ይጽፍለታል። ኦሮሚያ ኢንተርናሽናል ቴኳንዶ ፌዴሬሽን ደብዳቤ ይጽፋል። ለማ ለፌዴራል። ፌዴራል ከዛ በኋላ ዳን ይፈትናል ማለት ነው። ያለ ኦሮሚያ ፍቃድ ምንም አይነት የዳን ፈተና እናካሄድም። እኛ የሌሎቹን አላውቅም። ይህ ማለት ጥቅሙ ለሶስቱም አካል ነው። በነገራችን ላይ ለዞኑ፣ ለክልሉ፣ ለፌዴራል ማለት ተጠቃሚ የሚሆነው አሰልጣኙ። ከአሰልጣኙ ደግሞ ባሻገር ማለት ተጠቃሚ ይሆናል ተፈታኝ ወይም ተማሪ። ስለዚህ እንደዚህ ከተካሄደ ሁሉም ክልሎች ላይ ከተካሄደ መጭበርበር የሚባሉት ነገሮች ቆማሉ ብዬ አላስብም። ግን ችግሩ ምን መሰለህ? በአቋራጭ እንበልጽግ ደግሞ አለ። በአቋራጭ እንበልጽግ ፈታኙ ተፈታኙም ጭምር ነው። ለምሳሌ ኢትዮጵያ ቴኳንዶ ፌዴሬሽን ላይ ዳን ከወደቀ ሚስተር ኤክስ ጋር ደግሞ ሄዶ ዳን ያልፋል። ሚስተር ኤክስ ጋር ወድቆ ኢትዮጵያ ቴኳንዶ ፌዴሬሽን የሚያልፍ ከሆነ ይሄ ሚስቴክ ነው። እነዚህ ነገሮች መቆም አለባቸው። ስለዚህ መጭበርበሮች የሚጀምሩት ከዚህ ነው ማለት ነው። መሀል ላይ ቦጫቂ ያለ ማለት ነው። ለምሳሌ ኢትዮጵያ ቴኳንዶ ፌዴሬሽን የጣለው አትሌት ወይም ሰልጣኝ ሌላው ሚስተር ኤክስ የማይቀበለው ከሆነ ልጁ ምን ይሆናል ማለት ነው? ጠንክሮ ይሰራል ማለት ነው። ግን ይሄን አያደርግም ፌዴሬሽኑ። ለምን? አባል ብዛት ስለሚፈልግ። የአባል ብዛት ስለሚፈለግ በቃ ነገ ታሻሽላለህ ተብሎ ወይ ደካማ ጎን ትንሽ ደካሞች ከሆኑ እነዚህን ጠጋግኖ ያሳልፈዋል። እና እንደዚህ ነገሮች ለእንደዚህ ነገር ይጋብዛሉ ብዬ አስባለሁ። እነዚህ ነገሮች መቆም አለባቸው ከሚሉ ሰዎች አንዱም ስለሆን ፌዴሬሽናችን በዚህ በኩል ያው በቂ የሆነ እንትንም ስላለው ስፖርቱን እንዳያድግ ማነቆ የሆኑት ፈርስት ሰከንድ እና ሰርድ ጄኔሬሽን ያሉ አሰልጣኞች ናቸው። እርስ በርሳቸው አይግባቡም፣ አይስማሙም፣ ምቀኞች ናቸው። የነሱ አለመግባባትና በመካከላቸው ያለው የምቀኝነት ነገር ታች ያለው ሰው እንዳይሰራ አደረገው። ስለዚህ ለማርሻል አርት መቀዝቀዝ ኢትዮጵያ ውስጥ ተጠያቂዎች አሰልጣኞች ናቸው የሚል ሀሳብ አለ። ይህን እንዴት ታየዋለህ? የሰጠንንማ ማስቀጠል አለብን። የተሰጠን ሁሉ ይዘህ ነው እንጂ መሄድ አለብህ። ለምን ምቀኝነቱን እንተዋለን? ዋናውን ትተን ምቀኝነት እኮ የተማርነው እኛ ከማን ነው? ከአባቶቻችን እኮ ነው። አባቶቻችን ከማን ተማሩ ማለት ነው? ከአያቶቻችን።
አያቶቻችን ምቀኛ እርስ በራስ ምቀኛ ነበሩ፣ ለአባቶቻችን አወረሱት። አባቶቻችን ደግሞ ምቀኝነት ለኛ አወረሱ፣ እኛ ደግሞ ወርታች ወርደን ምቀኛ ሆነን ምቀኝነቱ ይቀጥላል ማለት ነው። ስለዚህ የአባትን ክፋት ማለት እስከ መቼ ድረስ ነው ይህንን ሳይክል የማይሰበረው? የኔና ያንተ አሰልጣኞች ጸብ ላይ ስለነበሩ እኔ እናንተ በጸብ መቀጠል አለብን ወይ? የእነሱን ምቀኝነት ወርሰን መቀጠል አለብን? ይሄ ነገር መቼ ነው የሚያቆም? በጣም አሳሳቢ ስለሆነ ነው። እኔ እናንተ ጸበኛ ስለሆንን ያንተ ተማሪዎችና የኔ ተማሪዎች በመጥፎ አይን ነው የሚተያዩት። አይተዋወቅም እኮ ግን የኛ ጸብ ለነሱ ይተርፋል። እኛ ደግሞ እንደ አንድ ማርሻል አርት አሰልጣኝ ዲስፕሊን አስተምራለሁ እያል ዲስፕሊኑ እኛ ጋር የማይታይ ከሆነ ምኑ ጋር ነው ታዲያ ማርሻል አርት አሰልጣኝ ነኝ የምንለው? በነገራችን ላይ ምቀኝነት በፈጣን ትጠላ እኮ ነው። አሁን ቅድም ስነግር ያው ፈን ለማድረግ ነው እንጂ የአባቶቻችን ቅርስ አንለቅም አይነት ነገር መልካም መልካሙ ነው እንጂ መጥፎ መጥፎን አይደለም። ምቀኝነት በፈጣን ትጠላ ጉዳይ ነገር ነው። ማንኛውም እምነት አለኝ የሚል ሰው ምቀኛ መሆን አለበት ብዬ አላስብም። እምነቱ ስለሚገደበው ከቴኳንዶ ውጭ በቴኳንዶ ልሂድ ሌላው ማርሻል አርት ላይ ከምገባ ሰው ያለበት ነገር ላይ ዲፕ ማውራቱ የተሻለ ነው። አለዛ ሌሎችን ይነካና እንትን ላይ እውነት ለመናገር ሪል ገደብ ያጣ ምቀኞች ነን። የምን ሬ ነው ነገር እንዴት ነው ማቆም የሚቻለው የሚለውን ነገር እኔ አላውቅም። በጸሎት ኦርቶዶክሱ ያው በኦርቶዶክስኛ፣ ሙስሊሙ በሙስሊምኛ በዱዓና በጸሎት ካልሆነ በስተቀር ይለቃል ብዬ አላስብም። ምክንያቱም የምቀኝነታችን ጥግ ደርሶ አልፎ ይደርስ ታውቃለህ። ወደ ዘርና ወደ ሃይማኖት ገብቷል እኮ ምቀኝነቱ። ከዛ አልፎ በዘርና በሃይማኖት ደርሰናል። ለምሳሌ ሚስተር ዋይ ጋር የሚገባው ተማሪና አባልና ሚስተር ኤክስ ጋር የሚገባው አባል ይለያል እኮ። ተለይቶ ተጠንቅቆ ይታወቃል። አሁን ማጋ ምን አለ ሳይሆን የሚባለው ማን ምንድነው ነው የተጀመረው። አሁን እንደዚህ ነገሮች መቆም አለባቸው። መሰናክል የምንሆኑ ሰዎች እውነት ለመናገር ጽፌዋለሁ። መጽሐፉ ላይም የሆነ ቱልስ የሚባል መጽሐፍ ጽፌያለሁና እሱ ላይም አስፍሬዋለሁ። ምቀኝነታችን በሀብት መጠናችን ሆኗል፣ በታዋቂነታችን ሆኗል። ታዋቂ ኮንክ ተሰሚነት አለ፣ ገንዘብ ካለ ተሰሚነት አለ ቢሮ አካባቢ ላይ። ስለዚህ ታዋቂም ገንዘብም ያለን ሰዎች አላዋቂ መሆናችን እየነዘረጋን ይመስለኛል። ምክንያቱም አዋቂ አላዋቂነቱን ቢያውቅ ኖሮ የት አይሄድም ነበር? አዋቂ ቤት አይሄድም ነበር። እና አብዛኞቻችን አላዋቂነታችንን በእውቅነታቸው ታዋቂ በመሆንና በገንዘባችን እየሸፈን ነው። ለዛ ነው እነዚህ መሰናክሎች የሚመጡት። ኤክስርን አታክ ለማድረግ 26ቱን የኤቢሲዲ ፊደሎችን መጠቀም አይጠበቅብኝም። ስለዚህ ምቀኝነቱ ከአስተማሪ ይጀምራል፣ አስተማሪው ለተማሪው ያወርሳል። ምክንያቱም ቅድም ካነሳሁት ሀሳብ ጋር የሆነ የሚገናኝ ነገር አለ። ክልሎች ላይ የዳን መጭበርበር ወይም የብር ብዛት አለ አይደለ? አንድ አስተማሪ ምን እንደሚያደርግ ታውቃለህ? መቼ ዳን ተፈትኜ ክለብ ልክፈት ነው የሚለው። የመጀመሪያው ግቡ ክለብ እንዴት መቼ ነው የምከፍተው የሚለው። ለምን ነው ታውቃለህ? አስተማሪው ምን ሲያደርገው ነበረ? ከብት አሽጦት የለ እሱ ደግሞ ቀጥሮ መሬት ነው የሚያሸጠው። በቀሉ እየተያያዘ ነው የሚወርደው፣ እየወረደ ነው፣ ወርታችን ነው የሚወርደው። ኖ መባል አለበት። ኖ የሚል ትውልድ ካልመጣ፣ ኖ የሚል ሰው ካልተገኘ ከዚህ ይብሳል። አሁን እየተደረገ ያለው ከብት ማሸጥ መሬት ማሸጥ ጀምሯል አይደለ? ቀጣይ ደግሞ ምንድነው? ከብትና መሬት አባትን ሲከለከል ምን ልታደርገው ነው? ሂደትህ ምንድነው የሚሆነው? እና የምቀኝነታችን ጥግ እዚህ ደርሷል። የጠላት ይሄ ራስ ወዳድነታችን በጣም ከንትን በላይ ሆኗል። ያው ይሄ የመጨረሻውም ዘመን አንዱ ማመለካቻም ነው። ግን ቢያንስ ይሄ መራራት የሚባለው ነገር ትተናል። መራራት ደግሞ በዛ ደረጃ እንደዛ ስልክ በነገራችን እጅግ በጣም የሚገራርሙ አስተማሪዎች አሉ። እጅግ በጣም ጊዜያቸውን፣ ጉልበታቸውን፣ ገንዘባቸውን ሰውተው
የሚያስተምሩ በጣም በርካታ አስተማሪዎች አሉ። ከተተመነችው ገንዘብ ውጪ የማይቀበሉ ማለት ከኪሳቸውም ከፍለው የሚያደርጉ አስተማሪዎች አሉ። ይሄንን እነሱን እናመሰግን ይገባል። በአንድ መቆጫ ሁሉንም መውቀት ሳይሆን ማለት ነው። እና እየበለጠ የመጣው ግን በዳዩ ወይም ይሄ ምቀኛው ሆነና እንጂ ምቀኝነት የሚጸየፉ በርካታ አስተማሪዎች አሉ። እሱም ላይ ያው በደንብ ይሰመርበት። ሌላ ጥያቄ ስገባ ኢትዮጵያ ውስጥ በሁሉም ማርሻል አርቶች እኔ በትክክል ካሪኩለም ተቀምጦለት ፔዳጎጂ ኑሮት ስልጠና የሚሰጥ አሰልጣኝ ብዙ ጊዜ አናይም። የተወሰኑ አሰልጣኞች ሊኖሩ ይችላሉ። አብዛኛው ግን ከካሪኩለም እና ምንም አይነት ፔዳጎጂ ሳይኖረው ነው ስልጠና የሚሰጠው። ይህ ደግሞ ምን አደረገው? ስፖርቱን በተፈለገው መንገድ እንዳይሄድ አደረገው እና ይህንን የካሪኩለም ጉዳይ አሁን ሁሉም ፌዴሬሽኖች በነገራችን ላይ አለን ነው የሚሉት። ፔዳጎጂ ምናምንም ስጠይቅ አለን ይሉሃል፣ ሞጁል አለን፣ ከዛ ውጭ የሚሰራ አሰልጣኝ የለንም ይሉሃል። ግን በትክክል አሰልጣኞቹ ጋር ሄደህ ስታይ ምንም አይነት ፔዳጎጂ ነው ያለን። ምን አይነት የስልጠና ዘዴ ነው የምትከተለው ብትል፣ ኦኬ ዛሬ ሮብ ነው፣ ሮብ ምን ላሰራቸው ብሎ የሚያስበው ወደ አዳራሽ እየሄደ ነው አሰልጣኝ። ካሪኩለም ግን ቢኖረው ይሄ ነገር ከ3 ከ4 ወይ ከ1 ዓመት በፊት ቀድመ በዚህ ዓመት ይህንን ነው የምትማሩት፣ ይህንን ማስተር ማድረግ አለባችሁ ምናምን ብለው ቀድሞ ኮርስ አውትላይን ለልጆች ተሰጥቶ እንደዚህ ይቀጥላል ስልጠናው። ግን አብዛኛው አስተማሪ ይህንን ስለሌለው ስልጠናው እየተሳለቀበት ነው ያለው። ስለዚህ እነዚህ የካሪኩለም እና ፔዳጎጂ ያልኩት ነገሮች እንዴት ታያቸዋለህ አንተ? ምንም ጥያቄ የለውም እኮ ሁሉም አስተማሪ ሊኖረው የሚገባው አንዱ ትልቁ መሰረተ እኮ ነው ይሄ። አንድ ሰው መነሻና መድረሻው ካላወቀ ምን እየሰራ እንደሆነ ራሱን አስተማሪ ራሱ ሊጠይቅ ይገባል። መነሻህ ምንድነው? መድረሻህ ምንድነው? ያው በ3 እንኳን ብትከፍላቸው 4 ወር እንኳን በአመት 12 ቀን 12 ወራቶች አሉ። በ12 4 እንኳን ብትከፍላቸው ወይም 3 እንኳን ከፍለ ጊዜውን የነዛ ነገሮች ብትይዝ ብዙ ነገሮችን ማግኘት ይችል ነበር። ግን አብዛኛው ሰው በእንደዚህ አይነት ነገር ይመራል ብዬ አላስብም። እውነቱ ለመናገር መመራት አለበት 100% መስማማበት ነው። ግን በዚህ ልክ ዲፕ ገብቶ እያስተማረ ያለ ሰው አለ ወይ ነው ጥያቄው። የእውነት ቴኳንዶ ልበል፣ ቴኳንዶን የእውነት ቢዝነስ ነው ወይም የህይወቴ መንገድ ነው ብሎ እያስተማረ ያለ ሰው አለ ወይ ነው የእውነት። ምክንያቱም ቅድም አነስተናል እኮ አይደል፣ ቢዝነስ ብለናል እኮ። በቃ የነ ቶሎ ቤት ግድግዳው ሰንበሪጥ እንደሚባለው ነገር ቶሎ አድርሰህ ሰውየውን በቃ ዳና አስፈትነው ክለብ እንዲከፍት ማድረግ እንጂ ልጁ ነገ የህይወት መንገዱ ምንድነው ብለህ ብትጠይቀው የሚመለስልህ ልጅ የለም። የእውነት ለመናገር ይቅርታ ይሄን ስናገር ኢንተርናሽናል ቴኳንዶ ውስጥ ከ2 ቤዚክ ፓተርኖች ውጪ ወይም ከ3 ቤዚክ ፓተርኖች ውጪ አንድ ተብሎ የሚጀመረው ቹንጂ ፓተርን ነው። ከቹንጂ ፓተርን እስከ ቶንጊል 24 ፓተርኖች ናቸው። ከ24ቱ ፓተርኖች የ4 የ5 ፓተርኖች ቴክኒክ ብሎኮች የእውነት ምን ያህሎቻችን ልጆቻችን ያውቁታል? የምን ያህሎቻችን ልጆች ያውቁታል? ምክንያቱም የኔ ልጆች የሚሉ ሰዎች ኑሮ ይሆናል 95% ሆነ የለም። ምክንያቱም ብዙ ክልሎች ዞራለሁ። እኔ ከዞርኩባቸው ያልገባሁት ክልል ትግራይ ክልል ብቻ ነው። አብዛኛው ክልሎች ይጃለሁ። በብዛት ግን ኦሮሚያ ዞኖች ላይ በጣም ብዙ ይሄጃለሁ። አያውቁም። ስለዚህ ቅድም ያነሳው ሐሳብ በዚህ ይያዛል። ያለ መርህ ነው የምንሄደው። በቃ ቹንጂ ፓተርን 19 እንቅስቃሴ ነው የሚለው እንጂ ቹንጂ ማለት ምን ማለት ነው ብለህ ስጠይቀው ማይመለስልህ ልጅ ነው ያለው። ቹንጂ ስንት አይነት ብሎክ አለው ብለህ ስጠይቀው ማይመለስልህ ልጅ ነው ያለው። ልጅ ስለህ ዲግሪ ሊፈተን ይመጣው እኮ ዲግሪ ሊፈተን የመጣው ሰውዬ ስለ ቹንጂ ቁጥር ብዛት ይነግርሃል። 19 እንደሆነ ያው ስለሚቆጥሩ ያውቀዋል። ስንት አይነት ብሎክ አለው፣ ስንት አይነት ስታንስ አለው፣ ቹንጂ ማለት ምን ማለት ነው ብለህ ብትጠይቀው አይመልስልህም። ይህ ማለት ደግሞ ሰው ምን እያደረገ ነው፣ ኮች ምን እያደረገ እንደሆነ በቀላሉ ትረዳለህ። በቃ ቶሎ ብላክ ቤት አድርሶ ምን ማድረግ ነው፣ ዳን ማስፈተን ነው። ከዛ በኋላ ብዙ ሲኒየር ተማሪዎች አሉት ማለት ነው ለመባል ነው የሚፈልገው። ምክንያቱም ለዚህ ነገር ዝግጁ አይደለም። አንዳንዴ ቅርብ ቦታ እንኳን አዲስ አበባ ቅርብ
ከአዲስ አበባ ቅርብ የሆኑ ቦታዎች እንኳን ሄደ ስለ ሳጁማጊና ስለ ሳጁሪጊ አያውቁም። ሳጁማጊና ሳጁሪጊ ማለት በቀላሉ እንዲገባቸው የመጀመሪያው ቤዝ ወይም ቤዝ ቴክኒኮች ናቸው። ስለነሱ አያውቁም። ቁጥር 1 ቁጥር 2 እያሉ ነው የሚነግሯቸው። በትክክል ከዓለም ጋር አያገናኟቸው። ቁጥር 1 ፓተርን፣ ቁጥር 2 ፓተርን። ሳጁሪጊ ቁጥር 1 ነው። ሳጁማጊ ቁጥር 2 ነው። ከዛ ውስጥ ደግሞ ቹንጂ ነው የሚለው ኦልሞስት ቹንጂ የተቀመጠ ነገር ነው። ቹንጂ ብለህ ታስተምራለህ። ቹንጂ ስትለው ነጭ በቢጫና ቢጫ ቤልት የሚሰራው ፓተርን ብሎ ይመልስልሃል። ስንት ብሎ ካለው ብትለው አይመልስልህም። ስንት ስታንስ አለው ብትለው አይመልስልህም። ትርጉሙ ምንድነው ብትለው አይመልስልህም። ዲያግራሙ ምንድነው ብለህ ብትለው አይመልስልህም። ይህ በቃ መነሻና መድረሻ የሌለውን ነገር እያስተማር እንደሆነ ልናቅ ይገባል። አስተማሪዎች ልናቅ ይገባል ነው ያልኩት። አስተማሪዎች በደንብ ይሰመርበት። አስተማሪዎች ነው ያልኩት እኔንም ስለሚወክል እና በደንብ በእንደዚህ ንግድ ዙሪያ ላይ መስራት ካልቻልን አንተ ያነሳው ሐሳብ የሚጠቅመው አንዱ ለዚህ ስለሆነ በእነዚህ ነገሮች ላይ በደንብ አብክረን መስራት አለብን ብዬ አስባለሁ። ሳቦም አሁን ደግሞ ስለ ከተማችን ውስጥ እየተዘጋጁ ያሉ የኤምኤምኤ ውድድሮች አሉ። እነዚህ የኤምኤምኤ ውድድሮች ለሚያዘጋጁ አካላቶች ፖዚቲቭ የሆነ ነገር አለን። ምክንያቱም ስፖርትን ለማሳደግ በኩላቸውን አስተዋጽኦ እያደረጉ ነው። ግን አንዳንድ እንዳሰልጣኝ እንደ ማርሻል አርት ሰው ቅር የሚሉ ነገሮች አሉ። በእነዚህ ኤምኤምኤ ውስጥ ኤምኤምኤ ሲጀመር ከትርጉሙ ጀምሮ ድብልቅ ማርሻል አርት ነው። የሁሉም ማርሻል አርቶች ስብስብ ነው። ግን አሁን ኢትዮጵያ ውስጥ እየተደረጉ ያሉ የኤምኤምኤ ውድድሮች 3 ስፖርቶች ላይ ፎከስ ያደረጉ ናቸው። ሞይታይ፣ ኪክቦክሲንግ እና ቦክስ ብቻ። አሁን በቅርቡ ሁሌ እንደምናገረው ኢትዮ ፋይት ናይት የውሹ ሳንዳን አስገብተዋል። ግን የዓለም አቀፉ የዩኤፍሲ ተወዳዳሪዎች ስናይ ወርልድ ቴኳንዶ፣ ኢንተርናሽናል ቴኳንዶ፣ ውሹ፣ ጂቱኩንዶ፣ ካራቴ በጣም የሁሉም ስብስብ ነው የምታየው እዛ ፋይተር ውስጥ። አሁን በዓለም ላይ በጣም ስመጥር የሆኑ የቴኳንዶ የዩኤፍሲ ፋይተሮች አሉ። ለዛውም ኪካቸው ፋይታቸው በጣም የሚገራርሙ ልጆች ማለት ነው። ኢትዮጵያ ውስጥ ግን ስናየው የኤምኤምኤ ውድድር እነዚህ 3ቱም ላይ ብቻ ፎከስ ያደረገ ነው። ሞይታይ፣ ኪክቦክሲንግ እና ቦክስ። ይህንን ፎከስ ስላደረገ ሌሎቹ ማርሻል አርቶች በቃ ወደ መጥፋት ደረጃ እስከ መድረስ ድረስ ሄዱ። ውስጥ ያለው አሰልጣኝ ያው እየተፍጨረጨረ ነው። ግን በናሬሽን ደረጃ ግን የነዚህ ናሬሽን ከተማ ኮንትሮል ስላደረገው ብዙ ሰዎች ከቴኳንዶ እየወጡ ወደ እነዚህ 3ቱም ስፖርት እየገቡ ነው። እና ይህ ትክክል ነው ብለህ ታስባለህ? ኤምኤምኤ ወይም ሚክስድ ማርሻል አርት ኢትዮጵያ ውስጥ መከናወኑ ስፖርቱን ሆነ ለመናገር አነቃቅቶታል። ምንም ጥያቄ የለውም። አንዳንድ የዲሲፕሊን ግድፈቶች ቢኖሩም ማለት ነው። ኤምኤምኤ ውስጥ ኢንተርናሽናል ቴኳንዶ ወይም ሌላ ስፖርቶች ለምን አይገቡም ለሚለው ጥያቄ አሁን ሀገረ ሰላም ጀምሮታል ብዬ አስባለሁ። ማስተር ሀገረ ሰላም ጀምሮታል ብዬ አስባለሁ። በትክክል ስፖርቱን ወይም ማርሻል አርትን ከፍ ለማድረግ ከሆነ ወርዶ ይስሩት። ክለባቶች ላይ ይስሩ፣ ፌዴሬሽኖች ላይ ይስሩ። የዛኔ ሚክስድ ማርሻል አርት ወይም ኤምኤምኤ የሚለው ነገር ኢትዮጵያ ውስጥ ከፍ ይላል ማለት ነው። ኤምኤምኤን ከፍ ለማድረግ ኢንተርናሽናል ቴኳንዶ መጨፍለቅ አይጠበቅብህም። ኤምኤምኤን ከፍ ለማድረግ ወርልድ ቴኳንዶን ወይም ካራቴን ወይ ውሹን መጨፍለቅ አይጠበቅብህም። በቃ ኤምኤምኤ ድብልቅ ስፖርት ነው አይደለ? እጅ አለው እግር አለው። መቼም አንድ ሰው መጥቶ ቴስታ በቴስታ ብቻ አይደለም የሚጫወተው። እጅና እግር የሚጠቀም ሰው ኤምኤምኤ መጫወት ይችላል ማለት ነው። ሞር የማርሻል አርቶች ከውሹ በስተቀር አብዛኞቹ ሎ ዱላዎች አይጠቀሙም። እሱን እንዲጠቀሙ ማድረግ እኮ ነው። እሱን እንዲጠቀሙ አድርገህ ወረዛ እንዲገባ ወይም አይቴፉ በፓሽኑ ኤምኤምኤ ተጫዋቹ ደግሞ በፓሽኑ ሁለቱም እኮ መጋጠም ይችላሉ። ህግ ነው የምታወጣው፣ በህግ ነው የምትዳኛቸው። አመሰራረቱን ባይዘው የኤምኤምኤ አመሰራረት እንደዛ ነው። የተለያየ ማርሻል አርት ውስጥ ያሉ ሰዎች ቢጋጠሙ ምን ይፈጠራል ተብሎ የተመሰረተ ስፖርት ነው በነገራችን ላይ እና ሁሉም የየራሱን ይዞ ይመጣል። ከዛ በኋላ ሜዳ ላይ እንዳልከው በህግና ደንብ ይዳኛል። ከዛ በኋላ አሸናፊው ይታወቃል ማለት ነው። እና እኔ አሁን እንደዚህ እንዳይሆን የተፈለገበት አንዱ ምክንያት አይገባኝም። ዶሚኔት ይሆናል ነው
ኤምኤም የሚባለው ስፖርት ወይስ ከፍ ይላል ነው። ሁለተኛ ደግሞ እነዚህ ስፖርቶች ካካተትን እነዚህ አሁን በጣም ስፖርቱን ያነቃቀሉ ስፖርቶች ኪክቦክስን በለው ሞይታይም በለው ይቀሰቅሳል ነው አይገባኝም። ለምንድን ነው እነሱ የማይጠቀሙት? ለምንድን የሶሻል ሚዲያ ተጠቃሚዎችን ብቻ እዛ ውስጥ ማስገባት የተፈለገው ነው? እኔ አሁን ሶሻል ሚዲያ ላይ ካሉ ሰዎች ኤምኤምኤ ተጫዋቾቹ አንዳንዶቹ ጓደኞቼ ናቸው፣ በጣም የቅርብ ጓደኞቼ ናቸው። ሴዶን ብትለው ኢንተርናሽናል ቴኳንዶ ተማሪ ነው ወይም አስተማሪ ነው፣ ግን ተጽዕኖ ፈጣሪ ነው። አሁን ባለበት ሁኔታ ተጽዕኖ ፈጣሪ ነው። አገረ ሰላም ችለን ምን እምቢ ብለህ ሴዶ ማርሻል ምጠራ ከሆነ ምንድን የተፈለገው ማለት ነው? የሆነ ማሻርቱን ማሳደግ ነው ወይስ በገንዘብ ማምጣት ነው? ማሻርቱን ከፈለከው ወርደ መስራት ነው። ታዋቂ ሰዎችን መጋበዝ ጥሩ ነው፣ ስፖርቱን ከፍ ሊያደርግ ይችላል፣ ጥያቄ የለብንም። አንድ ታዋቂ ስታመጣ ከትስር ደግሞ ተተኪ ይዘህ መምጣት። ለምሳሌ ምንም ማናቃቸው ሰዎች አሁን እያወቅናቸው ነው አይደለ? ከፍ እያሉ ነው አይደለ? በቃ አለቀ እኮ። ለምንድነው እንደዚህ ማድረግ ያቃታቸው እነሱ? ታዋቂን ቲክቶክ ላይ በጣም ፌመስ የሆነ ወይም በደንብ ስፖንሰር ያመጣል ብለን የምናስበውን ሰው ብቻ ምንጋብዝ ከሆነ ኤምኤምኤ ኢትዮጵያ ውስጥ አያድግም። እየተጨፈላለቀን ነው የምንኖረው ማለት ነው። ስለዚህ መጨፈላለቁ ቀርቶ እኔ ጋር ክለብ እንዲመጣ አንተን ዝቅ ማድረግ አይጠበቅብኝም። በቃ እኔ ነኝ። በቃ እኔ ነኝ። ስለኔ እኔ ብቻ ነኝ የማውቀው፣ ማንም ሊያቅልኝ አይችልም። እኔ አቅልሃለሁ የምትለኝ ከሆነ እኔ አይደለሁም ማለት ነው። አሁን እየተካሄደ ያለው ያ ስለሆነ ነው። በቃ ስለኔ በቃ እኔ ነኝ የማውቀው። ስለ ኢንተርናሽናል ቴኳንዶ እኔ ብቻ ነኝ የማውቀው። ስለ ቴኳንዶ እኔ ያውቃለሁ። አንተ ገብተህ እኔ አቅልሃለሁ የምትለኝ ከሆነ የኔ እዛ ጋር መኖር ፋይዳ የለውም ማለት ነው። ከፍ ለማድረግ የምትሄዱበት ርቀት የትም መነሻ የሌለው መድረሻ አይኖረውም። መነሻው ስፖርቶችን ማንቃት ከሆነ መድረሻውም ስፖርቶችን ከፍ ማድረግ ነው መሆን ያለበት እንጂ መነሻ ስፖርትን ከፍ ማድረግ መድረሻ ስፖርትን ማጥፋት ከሆነ አይሆንም። እና እንደዚህ አይነት ነገሮች ላይ ቢሰራና ሁሉም ስፖርት በየራሱ መስራት የሚችልበትን ነገር መሳተፍ የሚችልበትን ነገር ቢበጅ ጥሩ ነው። እውነት ለመናገር ይሄ ስፖርት እኔን አንቅቶኛል። በደንብ ነው ያነቃኝ። ምክንያቱም ያነቃኝ እንደ ቢዝነስ እንኳን ብታስበው እኔ ወጣት ማዕከል ላይ ነው ማስተምረው። ያው ብራንችም ስላለኝ ሌላው ደግሞ ካባዶ ነው ጣፎ ነው ማስተምረው። ክፍያዬ ተመሳሳይ ነበር። አሁን ክፍያዬን ጨመርኩ። ስፖርትን የገደልኩት እኔ እንደሆንኩኝ ራሴ ነገረኝ እኮ። ምክንያቱም ይህን ስፖርት መስራት የሚችለው የድሃ ልጅ መስራት አይችልም። ለምሳሌ የድሃ ልጅ እንዳይሰራ ነው። በነገራችን አይሰራም። ማን ነው ቆይ 5,000 ብርና 2,500 ብር ከፍሎ ሊሰራ የሚችለው? ቴኳንዶ ኢንተርናሽናል ቴኳንዶ ከምን ተመርቶ ነው እዚህ የመጣው ነው? በነፃ እኮ ተምረን የመጣ ነው እኮ። በነፃ ተምረ መተህ አሁን ላይ ያለው ጄኔሬሽን 3,000 እና 4,000 ብር ከፍለህ ስራ ብትለው አይሆንም። ጭራሹን በዚህ ዘመን ኑሮ በተወደደበት አይሆንም። ስለዚህ የእውነት ስፖርትን ማሳደግ ከተፈለገ የምተነሱበት መንገድ ስፖርቱን ለማነቃቃት ነው። ስማርት አንቅተውኛል። አዎ ስላነቁኝም ለምሳሌ በቀጣይ ነሐሴ ላይ ኢትዮጵያ ቴኳንዶ ፌዴሬሽን ትልቅ ውድድር አዘጋጅቷል። ትልቅ ባልሳሳት በኢትዮጵያ የመጀመሪያው ነው። በኢንተርናሽናል ቴኳንዶ ካለ አይ ቲንክ እታረማለሁ። ለክለብ 100,000 ብር ሽልማት ያለው ሻምፒዮኑ ለክለብ 100,000 ብር፣ ሁለተኛ ለወጣ 50,000 ብር፣ ሶስተኛ ለወጣ 20,000 ብር፣ 15,000 ብር፣ 10,000 ብር እያለ ይሄዳል። ከአንድ እስከ 5 ላለን እንሸልማለን። ይህ ያመጣው ተጽዕኖ ነው። ይሄ ያመጣው ተጽዕኖ ነው። ምን ጥያቄ የለውም። ቴንክ ዩ ማመስገን ያለብን እኮ ታመሰግናለን። ግን መራገጡ ይቅር ነው። እሱ ነገር ቢቆም ተደጋግፈን መሄድ እንችላለን። ሚክስድ ማርሻል አርት የሞይታይ ወይም የኪክ ቦክስ ብቻ አይደለም። የሁሉም ስፖርት ወይም የሁሉም ማርሻል አርቶች ስፖርት ነውና የኔ ነው የምንባባልበትን ነገር አቁመን የኛ ነው ወደሚለው እንምጣ የሚል ሐሳብ አለ። የማርሻል አርት ማዕረጎች እንምጣ።
ከኮች ጀምሮ ኢንስትራክተር ማስተር፣ ሳቦም፣ ግራንድ ማስተር፣ ሲኒየር ግራንድ ማስተር፣ ሺሃን፣ ሺፉ በጣም ብዙ ማዕረግ ነው ያለው በየማርሻል አርቱ እና አሁን ይሄ ዘርፍ ተቆጣጣሪ አካል ስለሌለው አንተ 30 ዓመት አሰርተህና ትናንትና ብቻ ቤት ተቀብለው አጠገብህ የከፈተ ልጅ ሁለታችሁም እኩል ማስተር ትባላላችሁ። ስለ ማርሻል አርት ማዕረጎች ስታስብ አንተ ምን ይሰማል? በነገራችን ኢትዮጵያ ውስጥ ነው የተዋረደው እኮ ማርሻል አርት ማዕረግ ኢትዮጵያ ውስጥ ነው። ለምን አልክ ብትለኝ ከብዙ ማስተሮች ጋር ኮንታክት አደርጋለሁ። ወደ ውጭ ወጥቼ ባላቅም እጻጻፋለሁ፣ አወራለሁ፣ በጣም ብዙ ነገሮችን አወራለሁ። ምን አጋጣሚ መሰለህ በዚህ ዙሪያ ላይ አንድ የኛ ማህበር የሆነ 2 ማስተሮች ጋር ተጻጻፍኩኝና ማስተር መሆናቸውን ዘነገውኝና ሳቦም ብዬ ጻፍኩኝ ማለት ነው። ካወራሁት ሀሳብ ይልቅ በጣም የከነከነቻቸው የማዕረጓ ዝቅ ማለት ነው። ኖ ኖ ኖ ኖ ኖ ኖ ኖ አይ አም ማስተር ኖ ኖ ኖ ሳቦም ነው ሳቦም። ይቅርታ ብላቸው ሊሰሙኝ ነው። ኢትዮጵያ ውስጥ ግን ስለሌላው ስፖርት ከማወራ ኢትዮጵያ ውስጥ ስላለውበት ስፖርት ባወራ የተሻለ ነው። የሌሎቹን ብዙም ህጋቸውን ዲፕ ስለማላውቀው ኢትዮጵያ እኔ ከምሰራቸው ወይም ከማውቀው ስፖርት ኢንተርናሽናል ቴኳንዶ 4 ማዕረጎች ናቸው ያሉት። ቡሳቦም፣ ሳቦም፣ ማስተር እና ግራንድ ማስተር 4 ማዕረጎች አሉ። አሁን ኢትዮጵያ ውስጥ የተስፋፋው እንደሌላው ማርሻል አርት ማስተር አይደለም፣ ሳቦም ነው የተስፋፋው። አይቴፍ ነጭ ቤልቱም 1ኛ ዳኑም ሳቦም ነው፣ 6ኛ ዳኑም ሳቦም ነው። ይሄ ነገር መቆም አለበት፣ ኃይል ይባል ይገባል የሚል ሀሳብ አለኝ። አንድ ሰው ዶክተር ሳልሆን ዶክተር ነኝ ብሎ የሚያወራ ከሆነ ችግሩ ዶክተር ብሎ የሚጠራው ሰው ነው። ዶክተር አለመሆኑን እያወቁ ለምን ዶክተር ብዬ የምጠራው? ጠሪ ነው ችግሩ። በሉኝ የሚለው እኮ አይደለም። እኔ ልጆቼ እስከ ስቲል በቀደም እንደውም ስትቀርጻቸው የነበሩ ልጆች አብዛኞቹ ስቲል ከድር ነው የሚሉ በቃ ይዤው የመጣሁት ነገር ነው። ልክ ነው ማለት አይደለም፣ ግን በቃ አሁን ሳቦም ሲሉኝ ያራቁኝ ነው የሚመስላቸው። እኔ ሳቦም ስለ ማያርቅ ነው የሚመስልኝ። ያለ በግልጽ ግልጽ ያነገረኝ ልጅ አለ። አኪ ችግር የለውም አንተ ደስ ይበልህ እንጂ በለኝ ከድር በለኝ ብቀበለው አለ። ይህ ፍላጎት ነው። ለምን ሁሉም እንደኔ ያልሆነ ማለት ነው። አንዳንዱ ደግሞ ገና ክለብ እንደከፈተ ሳቦም ከሌ ብሎ ነው የሚጽፈው። የመጀመሪያ አእምሮ ውስጥ የሚመጣው ምን አስተምራለሁ ሰው ምን ይዤ ነው የማስተምረው ሰው የሚለው ሳቦም የምትለዋን ቃል ነው የሚፈልጋት መጀመሪያ ሰው። 1ኛ ዳን ሄዶ ሳቦም የሚባል ከሆነ 4ኛ ዳን ሄዶ ሳቦም የሚባል ከሆነ 6 ሄዶ ሳቦም የሚባል ከሆነ ዋይ ሚል ለምን ሚል እንዴት ሰው ይጠፋል? ምንድነው አሁን የተቸገርነው? እሱ አስተማሪው ትናንትና ያስተማረው ልጅ ነው የክብር እንግዳ ብሎ አድርጎ ይጠራዋል። ቤት ሊያሰጠው ማን ብሎ ቢጠራው ጥሩ ነው? ልጁ እንደሆነ እኮ ያውቃል። ሳቦም ከሌ ብሎ ይጠራዋል። ስለዚህ ችግሩ ያለው ማጋ ነው ማለት ነው። ሰጪው ጋር ነው፣ ተቀባዩ አይደለም። ስለዚህ ተቀባዮች እባካችሁ በኢንተርናሽናል ቴኳንዶ 3-4 ማዕረጎች አሉ። ቡሳቦም ከ1ኛ እስከ 3ኛ ዳን፣ ከ4 እስከ 6ኛ ዳን ሳቦም፣ ከ7 እስከ 8 ማስተር፣ 9ኛ ዲግሪ ግራንድ ማስተር። በቃ ይሄ የትኛውም ክልል ሲዞር የምናገረው ነገር ነው። ስለዚህ ከዛሬ ጀምሮ 1ኛ ዳንም 2ኛ ዳንም 3ኛ ዳንም የያዙ ሰዎች ሳቦም የሚል ማዕረግ በኢንተርናሽናል ቴኳንዶ የላቸውም ማለት ነው። አዎ ስተት ነው። ሳቦም የሚለው ከ4 እስከ 6 ያሉት። በነገራችን ላይ አሁን መሸዋወጃ ምን መጣች መሰለ? ሲኒየር ሳቦም ሲኒየር እንትን ምክንያቱም ጁኒየርም ይባላል። አሁን ምን ሆነ መሰለ? ፎርስ ዳን ደርሶ ሲኒየር ሳቦም ጁኒየር ሳቦም መባል አይጠበቅበት። በቃ ፎርስ ዳን አይደለ ሳቦም ነው በቃ አለቀ። የምን ማቆለባበስ ነው? በቃ እኔ ከ4ኛ እስከ 6ኛ ዳን ሳቦም ነው የሚባል ከተባለ ህጉ ላይ
በቃ ሳቦም ነው። ለምንድነው ጁኒየር ሳቦም ሲኒየር ሳቦም ብለን ምን ለየው? ምን እያስተማርን ነው? አሁን ትልቁ ችግር ሆነብን ደግሞ ምን መሰለህ? በኢንተርናሽናል ቴኳንዶ አጫጭር ኮርሶች ላይ እውቀት ማዳበር በጣም ነው የምወደው። በነገራችን ላይ እኔ እውቀት ይሁን እንጂ ከማንም ሰው ሰረው ለአንተ የሚጠቅመው ከሆነ ስፖርትን የሚያግዝ ከሆነ የትኛውንም ስፖርት ላይ ኮርስ ሰጥ ችግር የለብኝም። ይሄ ፐርሰናል ነው። ግን ያስቆን ስፖርት በደንብ አፕዴት የሚያደርግልህ ከሆነ የሚያሳድግልህ ከሆነ ችግር የለብኝም። ለማረክ የምትወር ከሆነ አትሰረው። በቅርብ አንድ የዛሬ 2 ዓመት 3 ዓመት ገደማ ሀፕኪዶ ኮርስ ሰጥተናልኝ። ሀፕኪዶ ከኢንተርናሽናል ቴኳንዶ ጋር ተመሳሳይ ነው የስም አጠራሩ፣ ግን አንድ ጭማሪ ያለው ኢንተርናሽናል ቴኳንዶ 9ኛ እስከ 9ኛ ዳን ያለው፣ ሀፕኪዶ ደግሞ እስከ 10 ነው ያለው። ልዩነቴ ነው። እነሱ ጋር ምን አለ? ሲኒየር አለ፣ ጁኒየር አለ፣ ማስተር ለመባል ማለት ነው። እኔ 2ኛ ዳን አለኝ በሀፕኪዶ። ሰርድም አለው ሰከንድም ያለው ስሙ ተመሳሳይ ነው። በቃ ቡሳቦም ማስተር አይደለም። በግድ ማስተር ይባሉኝ ምንል ከሆነ እኔ በግድ ማስተር አይደለም። በነገራችን ላይ አሁን በኢንተርናሽናል ቴኳንዶ አሁንም ያው ትንሽ ተጋጠጋ እየተባልን ነው። ወደ ማስተሬት እየመጣን ነው። እኔን አይደለም የመጡ እየተመጣ ነው ወደ ማስተሬት እና የምናውቃቸው ሰዎች አሉ። በትክክል ማስተሬት የሚገባቸው ሰዎች አሉ። እድሜያቸው ነው ማስተሬት እንዲገባቸው ያደረጋቸው እንጂ ደረጃውን ተፈተኑት አይደለም። በዚህ ደግሞ ያልስማም የማረግ ማስተር የለም። በማርሻል ውስጥ አይ ቲንክ ታርሙኛላችሁ አለ። እኔ ማቀበ የማረግ ማስተር የለም። ካለ ኦኬ ስፖርቱ ላይ ካለ ግን ሰውየው ሰርቶ ነው ማስተሬቱን ማግኘት አለበት የሚል ሳቢ አለ። እኔ ቆረቆረኛል። ማስተር ለመሆን እያወቅ ማስተር ቤት ስጠራ በጣም ነው የሚያመኝ። የሆነት ያመኛል። እጠይቃለሁ። በነገራችን ላይ እጽፋለሁ። ያሉበት ፌዴሬሽን ላይ እጽፋለሁ። የከሌ ማስተር ነው ወይስ አይደለም? ማስተር እነሱ ፈረጆች በነገራችን እንደኛ አይደለም። በጣም ቅኖች ናቸው። ሚስጥር አሳልፈው አይሰጡህም። ትክክል ነው ትክክል አይደለም ብለው የሚነግሩ የኛ ነው። ሚስጥሩንም ምኑንም ደብቆ በውስጡ ነው የሚፈጭ። እነሱ በግልጽ ነው የሚነግሩ ነው ማስተር አይደለም ነው። አሁን እሱ ከዛ ማስተር አይደለም እየተባልኩ እኔ ማስተር ሰው ያመኛል። ግን በቃ በሰዎች ዘንድ ማስተር መባል ለምዶታል። ታራኒ ምን ብዬ ነው አሁን ሳቦን ብዬ የምጠራው? እያመመህም ትጠራዋለህ። ግን ያው በዚህ አጋጣሚ ምሰሙኝ እንኳን አላችሁ አንዳንዶቻችሁ ማስተር ሳትሆኑ ማስተርን ብላችሁ ኢትዮጵያ ውስጥ የምታሰሩ የአይቲኤፍ መምህራኖች እኔ አውቃለሁ ማስተር አለመሆናችሁ። ስለዚህ በኢንተርናሽናል ቴኳንዶ ማስተር የተባሉ ሰዎች እነማን እንደሆኑ በደንብ እናውቃለን። ስለዚህ የውሸት ማስተር በሉኝ ብላችሁ የምታደርጉት ነገር አቁሙ። ለትውልድ ተጨነቁ። ማስተሬት ይደረስበታል። በስራ ቢሆን ግን የተሻለ ነው የሚል ሀሳብ አለኝ። አመሰግናለሁ። በጣም አሪፍ። አሁን እንዳጠቃላይ የማርሻል አርቱ አሰልጣኝ የማይከበርበት ጊዜ ደርሰናል። ከተለያዩ አካላት ኮላውት የሚጠራበት ጊዜ፣ ተማሪ አስተማሪውን ኮላውት የሚያደርግበት ጊዜ ደርሰናል። ይህንን ሁሉ የፈጠረው ደግሞ አሁን የመጡ በኔጌቲቭ ሳይዳቸው ስናይ የኤምኤምኤ የውድድር እንትኖች ይሄ የማስተርነትን ክብር አሰጥተውታል፣ የአሰልጣኝን ክብርና ኢቭን እንግዶች ጋብዘ ማርሻል አርት አሰልጣኞች አሰልፌ ገርፋቸዋለሁ እስከ ማለት የተደረሰበት ጊዜ አለ። እና ብዙ ሰው ምን ይላል? የማርሻል አርት አሰልጣኞች ለምንድነው ዝም ይሉት? ለምንድነው መልስ የማይሰጡት ይላሉ። ለምንድነው ዝም ያሉት? ዝምታ መልስ ነው የሚባል ነገር አለ በእኛ አባባል፣ በእኛ ሀገር። አንዳንዴ ዝምታ ዋጋም ያስከፍላል። ማርሻል አርት ሀይቅ ነው። ስታየው ከላይ ሆነ ሀይቅ ስታይ ምን እንደሚያደርግ ያንሳፋል አይደል? በጣም ነው የሚያምር አይደል?
አይ ከላይ በጣም ያምራል ብለህ ደግሞ ለዋኝ ብለህ ስገባ ደግሞ አደርስበት። እንደዚህ የሚያወሩ ሰዎች ማርሻል አርት የሚያውቁት ከላይ ነው። የተንሳፈውን የሚያውቁት ዲፕ አልገቡም። ዝም ያሉ ሰዎች ደግሞ ጥልቅ ውስጥ ያሉ ሰዎች ናቸው። ጥልቀቱን የሚያውቁት ውስጡ ላይ ከገባህ ሁለት ምርጫ ነው ያለህ፣ ወይ ትሞታለህ ወይም ትዋኝተህ ትወጣለህ። ሁለት ነገር አለው ሀይቅ አይደል ጥልቀንትን። ስለዚህ ዝም አልክ። እንደውም ባለፈው ቲክቶክ ላይ አንድ ልጅ እያየው ነበረና ይሄንን ቃል ነው የጻፍኩለት። ሳቦሞች ዝም ትላችሁ እንደዚህ ሲባል ምናምን አለ። ለምንድን ነው ሰውየውን በማፈምሰው? ለምን እየፈመሰብኝ እኮ ነው እሱ። ምክንያቱም ዘመኑ የተማረ ሳይሆን ያወቀ ሳይሆን ያላወቀ ነው እየፈመሰባት ያለው። ለምን ነው ወጥሽ ስለሱ ፕሮሞት ማድረገው? ምን አገባኝ እኔ። እሱ ፕሮሞት መሆን ይፈልግበትን ነገር ነው እየፈለገ ያለው አይደለ? ምክንያቱም ለመታወቅ እውቀት ሳይሆን የሚያስፈልገው ምንድነው? መደደብ እኮ ነው የሚያስፈልገው። በቃ ማንም የሚልህ ነገር አለመስማት ነው። የሰውን ክብር መንካት ነው። ካነካህ እንደው አንድ ምሳሌ ልስጥህ። ብዛት የሃይማኖት አባቶች አሁን ቲክቶክ ላይ መጥቷል። የእነሱን ፎሎወርስ እና ሰውን ክብር የሚነካ ሰውን የሚያዋርድ ራሱን የሚያዋርድ ሰው ፎሎወሩን አይታ ከሆነ ምድረ ሰማይ ነው። ካንተ ፎሎወር ነው ሲጀምር ያንተ ፎሎወር ስንት ነው? ኦልሞስት ወደ 13000 የሚስተር ኤክስ ደግሞ የተወሰኑ ደግሞ የሰውን ሰብና የሚነካ ሰውን የሚያዋርድ ፎሎወሩ ስንት ነው? 1 ሚሊዮን 2 ሚሊዮን። ስለዚህ ተከታይ ዘመኑ የሚፈልገው እውነት የሚናገር ለእውነት የሚሰራ ሳይሆን የሚዋሽ ነው። እውነት እየተናገሩ ፎሎወራቸው የበዛ ሰዎች አሉ። ያነሱን እየወቀስን አይደለም፣ ሁሉም አንድ አይነት ነው እያልን አይደለም። ግን በቃ አሁን እየተፈለገ ያለው ምንድነው? ኤካሊን ልርገጠው ልታወቅ ነው። አንድ ታዋቂ ሰው ለምሳሌ አንድ ማስታወቂያ ምናየው በሴዶ የተሰራ ማስታወቂያ አለ። አንድ ሴት ነው የሰራችው። ሴዶና ከቻልከኝ ምናምን ብላ እቺ ደግሞ ማነች ደፋር ብለህ ስታይ የራሷን ፕሮሞሽን ሰራች እዛ ላይ። አያራን በታዋቂ ሰዎች ቢዝነስ መስራት ስማርት፣ እነሱ ራሳቸው ዘይ ጨርሱት እንትኑ ስማርት ነው። ግን እነዚህ ትላልቅ አባቶች የሙያው አባት ለህይወታቸውን የከፈሉ አባቶች ወጥተው አይናገሩ። መጀመራቸውን ያውቁታል፣ መጨረሻቸው ምን እንደሆነም ስለሚያውቁት እንዳይከበሩ የሚያደርገው እኛው ራሳችን ነን። የመጣንበትን መስመር ዘንግተን እነሱን አታክ ማድረግ ጀምረናል። ብዙ ስብሰባዎች ላይ አባቶችን አገኛለሁ፣ ከብዙ ትላልቅ አስተማሪዎች ጋር እገናኛለሁ። ክብርም ነው። አንዱ ካገኘሁበት ባለፈው አንተ የጠራን ፕሮግራም ላይ ነው። ያን ጊዜ መቼም አታገኘውም። ስለነሱ ክብር የሚገባ ስለነሱ ምን ያህል ዋጋ እንደከፍሉ የምታውቀው አጠገባቸው ስትሆን ብቻ ነው። አንድ ሰው መጥቶ እንዲህ ሲልህ ሊሰማህ አይገባም። ለምሳሌ አንድ ላይቭ ላይ እያወራን በጣም እንትን የተባለ ጊዜ ብቻ የሆነ ብሽታ ተፈጥሮ ነበር። የሆነ ባለፈው ኤምኤምኤ ውድድር ላይ እዛ ነው ከዛ በፊት ከሱ በፊት ነው መሰለኝ ብቻ ቴኳንዶ ሚችለኝ ሰው ይምጣ ምናምን የተባለበት ሰዓት ላይ ማለት ነው። ቴኳንዶ ምንም አይጠቅም ምናምን የተባለበት ሰዓት ላይ ላይቭ ላይ ተገብቶ ሲወራ እኔም ገባሁና እንዳጋጣሚ አወራሁ። ቀጥታ ና አንተ ከቻልከኝ ነው ያለኝ። እዛው በቃ እዚህ ድረስ ነው ማለት ነው። እሱ እንትን ግቡ እዚህ ጋር መደባደብ ነው በቃ ጥቅም። የሱ ግቡ ድብድብ ነው። ድብድብ የዚህ ያህል ከሆነ የኔ አባት አሁን ከሚደባደቡት በተሻለ ይደባደባል። ዱለኛ ነው። ምን ቦታ ላይ መጥቶ እንዴት መጣል እንዳለበት ጠንቆ ያውቃል። ለሰከንድም አይጠብቅም። እኔ ፈሪ ነኝ። ማርሻል አርት እሰራለሁ። እኔ ፈሪ ነኝ። ድብድብ ከተፈለገ ማርሻል አርት የሁሉም ምንድነው ስሙን መጥራት ማለት ብዙም ማውራት አልፈልግም ነበር። ሞይታ የወንዶች ስፖርት ነው አይደል? ታዲያ ምን ችግር አለው?
የወንድ ስፖርት አይደለ? እኔ መሳሪያ ይዤ ልሂድና እንታያ መሳሪያ ያዘው የወንዶች ወንድ ነው ማለት ነው አይደል? እንደዛ እኮ እንደማለት ነው አይደል? የወንድ ስፖርት ከሆነ ያው ዓለም አቀፍ ላይ እዛ ላይ ስለሚል እንትኑ ላይ እንደዛ ነው የሚለው የወንዶች ስፖርት ስለሚል ታዲያ ምን ችግር አለው? እኔ መሳሪያ ይዤ ልሂድ ላቀባብል፣ ሁለት ወንዶች አይደል እንገናኝ። የቀደመ ያው እንግዲህ የሚሆነው ይሆናል። አያረን መንገድ በዚህ ልክ ነው የሚሰጠው። የራሳችንን ለማግዘፍ ስንፈልግ ሌላ ነገር ደግሞ እንፈጥራለን። በቃ የትኛውም ስፖርት የራሱን ሂደት አለው፣ ዲሲፕሊን አለው፣ ማንነት አለው። እኔ ሞይታይን አንቋሽሼ ኢንተርናሽናል ቴኳንዶ ከፍ ላደርግ አልችልም። ምክንያቱም ሚክስድ ማርሻል አርት ከሚባሉት ውስጥ አንዱ ቴኳንዶ አለ። እዛ ውስጥ ቴኳንዶ ነው እያንቋሸሽኩ ያለሁት። ቴኳንዶን ከፍ ለማድረግ ወደ ቴኳንዶን ማንቋሸሽ አይጠበቅብኝም። አይደለም እኮ ቴኳንዶ በ1955 ነው የተመሰረተው። ወደ ቴኳንዶ እኮ በ1973 ይሄ አያስኬድም። በቃ ወደ ቴኳንዶ በ1973 ተመሰረተ። መድረስ የሚችልበት ደረጃ ላይ እየደረሰ ነው። አክሴፕት ነው የምታደርገው። ይበል ነው የምትለው። ይጠንክሩ፣ ይሂዱ፣ ስፖርቱ እየሰፋ ነው ማለት ያለብን እንጂ አይ እነሱ ብቻ እጃቸው እንዲህ ስለሚሉ ብቻ መልክ ሆነ ስፖርቱ አይደለም እንዲህ ያለው እኔ ነኝ የወረድኩት፣ እኔ ነኝ የገደልኩት ራሴ። ሳይንሱን አላውቀውማ። የእጃቸው እንቅስቃሴ እንዲህ ማለት ነው። ሳይንሱን ያላውቀው ለምን እንዲህ እንደሚሉ እነሱ ናቸው የሚያውቁት። አይ አይቴፍ ላይ እንዲህ ነው የሚባለው ካልኩኝ ደግሞ አይ እነሱ ደግሞ የኛ እንዲህ ይሻላል ካሉ የእናንተ አይሆንም ካሉ ስህተት ነው የሰሩት ማለት ነው። አሁን የተደረገ ያለው ይሄ ነው። ሞይታይ በቃ ዓለም ላይ እጅግ በጣም ከሚዘወተሩ አንዱ ስፖርት ነው። ቬሪ ጉድ ስማርት። ኢንተርናሽናል ቴኳንዶ በዓለም ላይ እጅግ የተስፋፋ ያለ ስፖርት ነው። ቬሪ ናይስ። ምን ጎደለብህ? ሞይታይ ላይ ምን ወሰደ? አይቴፍ ከሞይታይ ምን ወሰደ? ምንም። አሁን የኔ ይበልጣል። አሁን የኔ ይበልጣል። አሁንም በዓለም ላይ እዚህ ጋር ባቋርጥ የሞይታይ ቤተሰቦች ኢትዮጵያ ውስጥ እያሉ ያሉት ይህንን የኛ ስፖርት ከሌላው ስፖርት የተሻለ ነው እና በቴኳንዶም በውሽም በሁሉም ስፖርት ያላቸው ሰዎች ኑ ወደ ሞይታይ። በዚህ ሰዓት ለአንዴና ለመጨረሻ ጊዜ በቃ በማርሻል አርትስ መጠራት ያለበት ሞይታይ ነው እና ወደ ሞይታይ ነው ብለው ብዙ የቴኳንዶም የሌላ ስፖርትም ወደ ሞይታይ እየገቡ ነው። ያው በአይናችን የምናየውም ብዙ ነገር ይስራሉ ማለት ነው። እና አሁን ምን አመጡ? ባለፈውም አንዳንድ የሞይታይ ባለሙያዎች ጋብዘን ነበረ። ከቴኳንዶ ወደ ሞይታይ ሲገቡ ዳናቸው እየታገደ ነው። ይሄ ደግሞ ትክክል አይደለም። ሰው የፍላጎቱን ነው መኖር ያለበት። ለምንድነው ዳናቸው የሚሰረዘው ብለው ቅሬታ የሚያቀርቡም አሉና ምን ትላለህ? እነዚህ ኑ ወደ ሞይታይ አይደል ያሉት? ኑ ወደ ቴኳንዶ። በቃ እኮ ይሄ ነው መልሱ። እሱ ሞይታይ እየጠሩ አይደለ? ኑ ወደ ቴኳንዶ። ቴኳንዶ የዓለማችን ድንቅ ጥበብ ነው። ይህ ማርኬቲንግ በቃ አይደለ? ማርኬቲንግ እየሰራ ነው አይደለ? ስፖርቱን እያስተዋወቅን ነው አይደለ? በቃ አለቀ። ሞይታይ እንዳሰሩ ቴኳንዶ ስሩ። ሮንግ ስተት ነው። እንዲህ አይባልም። ነውር ነው። እጅግ በጣም ነውር ይሄ ነው። ዳን ግን በትክክል ይታገዳል። በእኛ እኔ በመመራ ወይም እኔ ባሉበት ፌዴሬሽን ላይ እያገድን አይደለም። ማገድም አንችልም። ለምን እንደምናገደው ያው የግለሰብ ፍላጎቱ ነው። ለምሳሌ እንደው ይሄን የሚያደርጉ ፌዴሬሽኖች ካሉ ዓለም ላይ ይሄ ህግ ካለ አላውቅም። ምክንያቱም የኛ ፌዴሬሽን ምክትል ፕሬዚዳንታችን የኛ የዓለም አቀፉ ምክትል ፕሬዚዳንት ወደ 5-6 አይነት ስፖርት ዲግሪዎች አሉት። ኢንተርናሽናል ቴኳንዶ ለምን አልሰረዘበትም እንዴ? ለምሳሌ በሌላው ቀለም ትምህርት ላይ ብንሄድ አንድ ሰው ዶክተሬቱን ያጣናል፣ ኢንጂነሪንግ ሊያጠና ይችላል። ዶክተሬቱ ሊሰረዝ ነው ማለት ነው እንዴ? ይሄ ስህተት ነው። ይሄ በራስ ያለመተማመን ችግር ነው። ፐርሰናል ይሄን እንደዚህ ማስበው በራስ ያለመተማመን እንጂ የትኛውም ሰው የትኛውም ስፖርት ሄዶ መስራት ይችላል። ልጁ እንዳይሄድ መስራት አለብኝ እኔ ከሄደ በእኔ ችግር ከሆነ ራሴን ሌላ ሰው እንዳይሄድብኝ ጥንቃቄ ማድረግ አለብኝ። በራሱ ችግር ከሄደ ደግሞ ሲገባው ይመጣል። ወይ ተመችቶት ይቀራል ወይ ሲቸግረው ይመጣል። ከመጣ ለሌሎች መማሪያ ይሆናል። በዛው ከቀጠለ ደግሞ ሰክሰስፉል ሆኗል ማለት ነው። ሌሎችን እንዳይስብብኝ
ስራዬን መስራት ነው ያለብኝ እንጂ እዛ ከሄድክ ዲግሪን ሰርዝብሃል። እጅግ ሼም ነው። እንዲህ እኛ ፌዴሬሽን ላይ የለም፣ ልናስፈራራም አንችልም። የዓለም አቀፍ ህግ ሰርተፊኬት ነው። ዝም ብለን ከቤት አንስተን የምንሰጠው አይደለም። ከፍሎ ነው ያንዳን ያገኘው፣ ተፈትኖ ነው ያንዳን ያገኘው። ለምስሎ ነው የሚታገድበት። የሚያግዱ ፌዴሬሽኖች ካሉ እኔ አላውቅም። እኔ እንደ ኢትዮጵያ ቴኳንዶ ፌዴሬሽን ከኛ ወጥተው ሞይታይ የሚሳተፉ ልጆች ካሉ ለምወጣቸው አንላቸው፣ መብቱ ነው። ሲጀምሮም ስለ ቴኳንዶ አያውቅም ነበረ ማለት ነው። እኔ ማስበው ያን ስለ ቴኳንዶ ጠንቆ የሚያውቅ ከሆነ ቴኳንዶ የሚያውቀው ከሆነ እውነት ነው የሚያየው ነገር አርኪ ላይ ሆን ይችላል፣ ፋይናንሻሊ ላይጠቀም ይችላል። ህይወቱ ላይ ግን በጣም ብዙ ነገር ሰርቷል። ስለዚህ ቴኳንዶን እየሰራ ሌላ ቢዝነስ ቢሰራ ነው የሚያዋጣው። የትኛውም ስፖርት የትኛውም ማርሻል አርት ላይ ይስራ፣ ጎን ለጎን ቢዝነስ መስራት አለበት። በዚህ እስማማለሁ። መልካም ሳቦም ከድር ጊዜህን ሰጥተህ ይህንን የመሰለ ድንቅ ኢንተርቪው ካንተ ጋር እንድናረግ እድል ስለሰጠህን በጣም እናመሰግናለን። በመጨረሻ ቀረ የምትለው ነገር ካለ እድል ልስጥህ። በመጨረሻ አሁንም በኢንተርናሽናል ቴኳንዶ ስራ ያለን አስተማሪዎችም ሆኑን ተማሪዎች እርስ በርሳችን መጠላለፉን ትተን ቴኳንዶን ወደ ዓለም አቀፍ ደረጃ ከፍ የምናደርግበት ዓለም ላይ ስመጥር እንዲሆን ማድረግ የኛ ድርሻ ነው ብዬ አስባለሁ። አንዱን መጥለፍ ስፖርቱን አያሳድገውም፣ እኛም አናድግም። ተያይዘን ገደል ነው የምንገባውና ይሄ ታዋቂነታችን፣ ገንዘባችን፣ ማንነታችን የሆነ ብቻ የሆነ ነገራችን ተጠቅመን አታክ የምናደርጋቸው ነገሮች ብናቆም ማንም ሰው አስገድደው ሊቆይ አይችልም። አይደለም ከውጭ ሀገር የመጣ ስፖርት የወለድናቸው ልጆች ራሳቸው 18 ዓመት ከሞላቸው በኋላ እኛ በምንፈልገው መንገድ ሳይሆን እነሱ በሚፈልጉት መንገድ ነው የሚሄዱት። ላይክ ስፖርቱም እንደዛ ነው። በቃ አንተ ጋር እስካለ ድረስ ይቀጥላል፣ ካልፈለገ ይሄዳል። ለምን ይሄዳል ብለን እንቅፋት ምንሆን እንኳን እጅግ በጣም ሮንግ ነው። ስፖርቱን አያሳድገውም። ማንነታችንንም ከዲሲፕሊኑም አንጻር እጅግ በጣም ነውር ስራ ነው ባናረግ። ተማሪዎችም የመጣንበትን ባንረሳ፣ የተነሳንበትን መንገድ ባንረሳ፣ ከምን ወዴት እንደመጣን ብናቅ። ሌላው በመጨረሻው ቱል መጽሐፍ ተዘጋጅቶላችኋል። ይህ ቱል መጽሐፍ 304 ፔጆች አሉት። እነዚህ 304 ፔጆች በአብዛኛው የኢንተርናሽናል ቴኳንዶ ነው። ፓተርኖች ከሳጁ ጁርጊ እስከ ቶንጊል ያሉ ቴክኒኮችን እያንዳንዱ በኦሮምኛ በአማርኛና ኮሪያኛ ጽሑፍ የያዘ ነው። በሌላ በኩል ደግሞ ቲዮሪዎች ደግሞ አሉ። እንግሊዘኛና አማርኛ ኦሮምኛ የያዘ ነው። እንትኑ ተጠቀሙበት። ብዙ ነገሮችን ችግሮችን ይፈታል ብዬ አስባለሁ። አሁን ያነሳናቸውን ሀሳቦች አንዳንድ ነገሮችን በደንብ ይፈታል ብዬ አስባለሁ። ይህ አስተማሪንም ተማሪንም ያስተምራል ብዬ አስባለሁ። እኔም እየተማርኩ ነው። እኔ ያዘጋጀሁት እንጂ እኔ ራሴ እየተማርኩ ነው። እዚህ ውስጥ ብዙ ማላቃቸው ነገሮች አሉ የጻፍኳቸው። እኔም ለማወቅ አንዱ መንገድ ሆኖኛል። ይህ የጀናያችሁ ይሄ ከ15 ቮሊዩም የተወሰደ ነው። ፓተርኑ ከራሴ የጨመርኩት አንድም አይነት ቴክኒክ ወይም ዱላዎችም ሆኑ ብሎኮች የጨመርኩት ነገር የለም። እንደመጣ እንደወረደ ነው እኔ የጨመርኩት። እንግሊዘኛውና አማርኛውና ኦሮምኛውን ነው። ይህ የተደረገበት አንዱ ምክንያት ምንድነው? በአብዛኛው ያው ሁሌ እንደማወራው ክልሎች ላይ ፈተናም ስንፈትን ስለ ፓተርን ወይም ስለ ቱል ቴክኒኮች አናቅም፣ ስማቸውን አናቅም። ቹንጂ ዳንጉል ዶሳን ማለት እንጂ የእያንዳንዱ ብሎክ ስም አናቅም። የቱል ቴክኒኮች ከ1000 በላይ ናቸው። የእያንዳንዱ ቴክኒክ ስም አንድ ተማሪ መሆን አስተማሪ ማወቅ አለበት። ይህ ማለት ምን ማለት ነው? ከኤ እስከ ዜድ ሳናቅ ቃላት ለመመስረት በእንግሊዝኛ ቃላት ለመመስረት እንደመሞከር ነው እና እያንዳንዱ ተማሪና አስተማሪ በዚህ ነገር ላይ ቢጠቀምበት ነገ በሌላ ነገር እመጣለሁ ብዬ አስባለሁ። ከአይቲ ባለሙያዎች ጋር እየተናገርኩ ነው ወደ አፕሊኬሽን ለመቀየር እና ይህን ካበረታታችሁ ብዙ ነገሮች እንሰራለን ብዬ አመሰግናለሁ።
በጣም ነው የማመሰግነው ማስተር ኢዮብ፣ ትልቅ ስራ እየሰራህ ነው። ያው ደጋሽ ሁሌ አይሞገስም፣ የምንም ጥያቄ የለውም። አጥግበህም ጨው በዛ በርበሬ በዛ መባሉ አይቀርም። ለፍተህም ይሄን እንደዚህ ያረክ ይሄን እንዳረክ መባለ ስለማይቀር መባልን ሳይሆን መሆንን ፍራ የሚል ሐሳብ አለኝ። እጅግ በጣም አመሰግናለሁ። በጣም እናመሰግናለን ሳቦም ከድር። ይህ ቱልስ የሚል መጽሐፍ በሳቦም ከድር የተጻፈ ፕሮፌሽናል መጽሐፍ ነው። ነሐሴ ላይ ወደ ገበያ ይወጣል። ያው በትልቁ ምርቃት ይዘጋጃል። የዛ ሰው ይበለን። እስከዛው ድረስ ግዴታ ነው፣ ሁላችንም እንገኛለን። ሁላችሁም የማርሻል አርት አሰልጣኞች እንደዚህ አይነት ክሬቲቪቲዎች በሀገር ደረጃ መብዛት አለባቸው። አዋቂዎች የማይናገሩ ከሆነ መጽሐፍ የማይጽፉ ከሆነ ቀጣይ ትውልድ ምንም የሚያውቀው ነገር የለም። ስለዚህ እንደዚህ አይነት መጽሐፍቶች ስፔሻሊ ደግሞ ሃርድ ኮፒ መሆኑ ለእኔ በጣም ተስማምቶኛል። ምክንያቱም ብዙ ልጆች ከስክሪን የምናርቅበት ጊዜ ነው አሁን እንትን እያደረግን ያለ ነው። ግን ያው መጽሐፍ ላንብብ ብለህ በዚህ ሰዓት የጸሐፊዎች ቁጥርም እየቀነሰ ነው፣ ሃርድ ኮፒዎችም እየቀነሱ ነው ያሉት እና አንድ ሰው ስልኩ ላይ ሲያነብና መጽሐፍ ላይ ሲያነብ ፎከሱ ይለያያል። ስልክ ላይ መሰጅ ሊገባ ይችላል፣ ብዙ ነገሮች አሉ። ያው ይሄ ግን ፎከስ አድርገን የምናነብበት እንትን ስለሆነ ይህን እናስበህ በሃርድ ኮፒ ማዘጋጀት በጣም ትልቅ ክብር ይገባሃል። የዛ ሰው ይበለን። እንገኛለን። ቱልስ መጽሐፍ ሲጻፍ በርካታ ሰዎች አግዛችሁኛል። በዛው ልክ ደግሞ እንቅፋት የሆናችሁ ሰዎችም አላችሁ። እንቅፋት የምትሆኑ ሰዎች የትም አይደርሰንም። ከድርን አታቆሙትም። እንደውም ከድር አቅሙን በደንብ እንዲያሳይ ያርጋችሁኛል። የምሬ ነው የምነግራችሁ። እንቅፋት ለመሆን የምትሞክሩ ሰዎች ከድር አልፏችሁ ሄዷል ማለት ነው። ስለዚህ ከዚህ በኋላ የሚመጡ ጄኔሬሽኖችም ላይ ልክ እንደዚህ ነው እንቅፋት የምትሆኑት ማለት ነው እና ከዚህ በኋላ የምትጽፉ ጸሐፊዎች የምትጽፉ ሰዎች በጣም በርካታ እንዳላችሁ አውቃለሁ። ብዙ እንቅፋቶች ሊያጋጥሟችሁ ይችላሉ። እንቅፋት የሚሆኑባችሁ ራሳችሁ ያፈራችኋቸው ሰዎች ናቸው። ሌላ ማንም ሊመጣባችሁ አይችልም እና በየትኛውም አጋጣሚ እንቅፋቶቻችሁ ሊሰብሯችሁ አይገባም። ጠንክረን ዳይ ወደፊት ብቻ። ቴንኪው። ከሳቦም ከድር ጋር የነበረን አዝናኝ አስተማሪ ነበረ። ሳቦም ከድር በጣም እናመሰግናለን። በዚህ ፕሮግራም ላይ እንግዳ እንዲሆን የምትፈልጉት ሰው ካለ ኮሜንት ስር ላይ ስሙን አስቀምጡልን። እኛ ማንኛውም ሰዎች እዚህ አምጥተን በማስተር ፖድካስት ለማርሻል አርቱ ሰፊ ውይይት እናደርጋለን። ይህንን ፔጅ ግን ለብዙ ሰዎች እንዲደርስ ሼር እያደረጋችሁ የበኩላችሁን አስተዋጽኦ አድርጉ። በጣም እናመሰግናለን።